اوكي تعال. የኔ አይሰማችሁ? አሁን መጣል። አይ ቲንክ ቶሎ ቶሎ አንዴ ጊፍቱን ያንን የቲክታክ ምልክቱን ስጡላችሁ ፕሊዝ። እና ትሰማለህ ወይ? ጠፍተህ ነበር። አንዴ ቆይ ብያው። ኦኬ እሺ፣ እያዳመጣችሁ ቶሎ ቶሎ እንትን በሉ ፕሊዝ። እሺ ታብታብ አድርጉ፣ አታቆሙ። እሱን እየተማራችሁ ታብታባችሁን ቀጥሉ። ኮፒ ሊንክ አድርጉ። የቲክታክ ምልክቱን እንስጥ፣ ቀጥሉ። አይ ቲንክ አሁን መጣል። ፎይ ቀጥል። ያው እሺ መቀጠል ይቻላል። ዋብያው ውሃ ብያው አለሁ ሰምተኛል። ጥያቄን ነበር። ጥያቄን ሰምተህ ነበር? እስኪ ድገምልኝ፣ ግልጽ አድርጎ። ያ እስልምና የነቢያት አስተምሮ ነው ብለህ ነበረ እና አምናለሁ። ይሄንን ነቢያት ሁሉ የተላኩት እስልምናን ሊያስተምሩ ነው ብለህ ነበረ። በትክክል። ኦኬ ሙሐመድ ደግሞ የነቢያት መጨረሻ ነው ብለህ ነው የምታምነው አይደለ? አዎ በትክክል። ኦኬ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ የነቢያት ሁሉ መጨረሻ ነው ሙሐመድ። ነቢያት ሁሉ ያስተማሩት ደግሞ እፎይ ሞዴሬተር ነቢያቶች ደግሞ እንደዚህ እንዳስወጣ ለተለያዩ ሀገሮች ተልኳል አይደለ? ምን ለተለያዩ ሀገራት ነቢያቶች ተልከዋል። ኦኬ በቋንቋቸው ነው የተላኩትም አይደለ? በቋንቋቸው ነው። ኦኬ በኦሮምኛ የተላከው ነቢይ ማን ይባላል? እንዴ በኦሮሞኛ እና በአማርኛ ምን እንደዚህ ምን አይነት ጥያቄ ነው? አንተ እኮ የጠየቀው መጀመሪያ ሃይማኖት እንድን ነው የነቢያት መንገድ ነው እስልምና ብለህ ነው አይደል የጠየቀኝ? ነቢያት ስትል ከእስራኤል የመጡ ብቻ ናቸው ነቢያት ወይንስ ሌሎች ነቢያትም አሉ? ወይንስ እስራኤል ውስጥ ያሉ ብቻ ናቸው ነቢያቶች? ሁሉም ነቢዮች ነው እንጂ የተላኩት የነቢያት መንገድ ነው እስልምና። ነቢያቶች የመጡት ከእስራኤል ብቻ ነው ወይንስ ከተለያዩ ሀገር በሌሎችም ሀገራት ነው? ከእንትን ናቸው ዘራቸው ለእስራኤል የተላከ አለ። ምክንያቱም በደንብ አስተውል፣ ሙሐመድ ለዓለም የተላከ ነው ብለህ ነው የምታምነው። ሌሎቹ ለሀገራቸው ከሆነ የተላኩት፣ በዓለም ላይ ደግሞ ብዙ ሀገራት አሉ። እስራኤል የተላከው ለእስራኤል ነው እንጂ የሚሆነው ለኢትዮጵያ አይሆንም ማለት ነው እንዳናስተምረው በሙሐመድ ሎጂክ ከሄድክ። ስለዚህ እስራኤል የመጀመሪያዎቹ አሉ ነቢዮች፣ የመጀመሪያዎቹ ነቢዮች ለሀገራቸው ከሆነ የተላኩት፣ ሙሐመድ ደግሞ ለሌሎችም ሀገር ከሆነ ለኢትዮጵያ የተላከው ማን ነበረ? መሐመድ እኮ ለዓለም ነው የተላከው አለን እኮ። ተስማማን። እሱ አስቀድሞ ግን እስልምና እንዳለ እና እስልምናን የሚከተሉ እንደሆኑ ስለነገርከን እስከ መሐመድ ድረስ ኢትዮጵያ ውስጥ ያሉ ሰዎች የትኛው ነቢይ ያስተምሯቸው ነበረ እስልምና ሲከተሉ የነበረው? ኢትዮጵያ የሚባሉ እኮ አሁኑ በቅርብ ጊዜ እኮ ነው የመጣው ስሙ። የዛን ጊዜ ያለውን ስም እንግዲህ አላህ አለ። አቢሲኒያ። እሺ ሀበሻን ብለው ያው የዛኔ እኮ ሃይማኖት አልነበረውም ኢትዮጵያ እስከ ስ ላ ስለ እስከመጡ ድረስ። ስለዚህ እስልምና የለም ነበር እስከዛ ድረስ።
ታንኪዩ። ኢትዮጵያ ላይ ክርስቲያንም አልነበሩም። ችግር የለውም። ክርስቲያን እንደሆኑ መሐመድ ሲመጣ የላካቸውን ክርስቲያኖች ናቸው የተቀበሉት። እሱን መረጃ ማምጣት ስለምችል አንተ ጥሩ ኢንፎርሜሽን ሰጣኝ። መሐመድ እስከመጣ ድረስ በደንብ አስተውሉ። ሃይማኖት አልነበራቸውም፣ ሙስሊም አልነበሩም። ደን ስለዚህ የታሪክ ምሁራችሁ ከመሐመድ በፊት ከክርስቶስ በፊት እንደውም ኢትዮጵያ ላይ እስልምና ምናምን ብሎ የጻፈው ተረት ተረት ውሃ ከተትክልን። እናመሰግናለን። ኦነስት ስለሆንክ ማለት ነው። የምታሻሽለዋለህ። ለማንኛውም እስልምና የነቢያቶች ሃይማኖት ነው። ነቢያቶች የሰበኩት ሃይማኖት እስልምና ግን ኢትዮጵያ ላይ የለም። ኢትዮጵያ ላይ የኢትዮጵያ ሕዝብ እስከ መሐመድ ድረስ እስልምናን አያውቀውም፣ አልተማረም፣ አልተሰበከም። ደን ስለዚህ ትሄድና አብዱል ጀሊል ሼክ አሊ የሚባለውን ህዝብ የዛኔ አናውቀውም። የዛኔ እኮ ከዛሬ እንኳን አሁን ተወለደ 400 ዓመት ራሱ ያለውን አናውቅም። በአበሻ ምድር ላይ በአንተው ነብይ አነጋገር በሀበሻ ምድር ላይ እያልኩህ ነው። እኔ ደግሞ ሳያውቃት ነው እንዲ ወደ ሀበሻ ሄዱ ያለው ነብይ። በእናንተ አስተምሮት ለየህዝባቸውን የተላኩት ነብያቶች አንልም። እኛ ማንለውን አንተን አታምጣብኝ። እናንተ ስለምታምኑ ነው። ለእያንዳንዱ ጎሳ ለእያንዳንዱ በራሱ ቋንቋ ተልኳል ብላችሁ ስለምታምኑ ነው። እኛ እንደዛ እናምንም። ስለዚህ እናንተ በደንብ አስተውል። ዋብያው ለቻይናም በራሱ ቋንቋ ለራሱ ጎሳ፣ ለህንዱም በራሱ ቋንቋ ለራሱ ጎሳ፣ ለእስራኤሉ እንደተላከው ለአረቦቹ መጨረሻ ላይ ስላልተላከላቸው መሐመድ ተላከ። መሐመድ ከዛ በኋላ መጨረሻም ሆነ መደምደሚያም ሆነ ለዓለማትም ሆነ ብላችሁ ታምናላችሁ። ይህንን ክሬንት ይዝና ጊዜ በኋላ የመጡ ናቸው። ስሞቹ ማተር አያደርገንም። ላቅልልህ። ለአፍሪካ የተላከውን ነብይ ላክልኝ። አፍሪካ ይሄ ኤሽያ ምናምን የሚባለው አዲስ የመጡ ስሞች ናቸው። አይታወቁም ከዚህ በፊት እያልኩ ነው። ማተር አያደርግም። ሀገሩ አለ፣ ኦልሬዲ ኤግዚስት ያደርጋል። ሀገሩ እኮ አዲስ የሚፈጠር አይደለም። ኢትዮጵያ የምትባል ሀገር እንደዚህ ጠፍጥፈ መሰራት አሁን አይደለችም፣ በፊትም አለች እኮ አለች። ኢትዮጵያ ትባለም ሀይዛኔ ስሙ ላይ ላናውቀው ይችላል። ማተር አያደርግም። ወደ አፍሪካ የተላከውን ነቢይ ኮት አድርግልኝ። አፍሪካ ላይ የተነሳው እነዚህ ለአፍሪካ ተላከ ለሳውዲ የተላከ ምናምን የሚባል ነገር የለም። ያው ለማተር እንዴት እንደሚያደርግ በደንብ አስተውል። ዋብያው እንዴት ማተር እንደሚያደርግ አስብ። ሀገሪቷ ላይ ብቻ ሳይሆን ቋንቋውን መሰረት ያደረገ ነው፣ ጎሳውን መሰረት ያደረገ ነው። በእነሱ ጎሳ በቋንቋቸው ስለተባልክ አይ በፊት ምናምን የምትለው ነገር አይመጣውም። የለም፣ አይቻልም። እሺ እነ አብርሃም በእናንተ እንደ ኢየሱስ እንኳን እንትኖቹ አምላ እሺ ነብያቶቹ እሺ ለየእንትናቸው ነው የተላኩት፣ ለዓለም የተላኩት። አናምንም አልኩ። እኛም አናምነውን አትጫንብን። ለእያንዳንዱ ጎሳ በራሳቸው ቋንቋ ተልኳል ነቢያት ብለን አናምንም። እሺ ለዓለም ነው የተላኩት ብላችሁ ነው የምታምኑት እናንተ? እኔ ነገርኩህ እኮ የኔን ነገርኩህ። አሁን ያንተ ላይ ቁም። አይደለም አንድ ነገር እኮ ስትሰራ እኮ በእንትን ነው በእኛ የእናንተ የተሻለ ሲኖረው እኛ እናምንም አልኩህ እኮ። ለቻይናም በራሱ ቋንቋ ለራሱ ብሔር፣ ለህንድም እንደዛው፣ ለኢትዮጵያም ለአማራው በአማርኛ ቋንቋ፣ ለኦሮሞም በኦሮሞ የሚል ለእያንዳንዱ ጎሳን ለእያንዳንዱ ህዝብ ነቢይ ልከናል የሚል አስተምሮ እኛ እናምንም አልኩህ። እናንተ ደግሞ የሚለው ሁሉም ለዓለም ነው የተላኩት ነው እያልክ ያለሁ ነብያቶች አልወጣኝም። እሺ እንዴት ነው እናንተ የተላኩት ነብያቶች? እንዴት ነው ለህዝባቸው ነው ለዓለም ነው የተላኩት? ግልጽ አድርግልኝ። በእናንተ የተመረጡ ህዝቦች አሉ። ዘፍጥረት ምዕራፍ 12 ላይ ቃል ኪዳን ነበረ። ለአብርሃም የተሰጠ ቃል ኪዳን አለ። ነቢያቶች በዛ መጥተዋል፣ በዛ ህግ ውስጥ መጥተዋል፣ በዛ ላይን ውስጥ መጥተዋል። ከዛ በኋላ ግን ክርስቶስ ይመጣል። ነቢያቶች መደምደሚያ ነቢያቶች ከተደመደሙ በኋላ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ላይ ቁጥር 1 እስከ 2 እንደሚናገረው እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን ሲናገር ከቆየ በኋላ መጨረሻ ላይ በልጁ ተናገረን ይላል። ስለዚህ ነቢያቶች ነበሩ። በአብርሃም ቃል ኪዳን ስለተገባ ክርስቶስ እስኪመጣ ድረስ ይጠብቁ ነበር። የተስፋይቱ ምድር ገብተውም ይጠብቁ ነበረ። ማንም ለአብርሃም የተሰጠውን ቃል ኪዳን ማለት ነው። ከዛስ
ከዛው ላይ ለዛ ነው ክርስቶስ ከገዛ ወገኖቹ መጣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ከማ ከገዛ ወገኖቹ መጣ ይላል። ስለዚህ ሕግ መሰጠትም ለእናንተ ነው፣ ቃል ኪዳኑም ለእናንተ ነው ይላቸዋል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ማለት ነው። ስለዚህ ሕግ የተሰጣቸው ይህንን ተስፋ የተሰጣቸው ከአብርሃም ነው፣ በዛው ላይን ውስጥ ነው ያለው እንጂ ከቻይና ከህንድ ምናምን የሚል አይደለም፣ በተለያየ ቋንቋ ምናምን የሚል አይደለም። ነገር ግን ክርስቶስ ይመጣል ትንቢት ሲናገሩ የነበሩትን ነቢያቶች ሲተነብዩ የነበረውን ያንን ትንቢት ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 ላይ ነቢያት ሁሉ ስለሱ ትንቢት እንደተናገሩ ከተናገረ በኋላ እሱ ትንቢቱን ከፈጸመ በኋላ ደቀ መዝሙርቶቹን ግን ለዓለም ላካቸው። ከዛ በኋላ እነኛ ደቀ መዝሙርቶቹ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስትመለከት ከዛ እነሱ ወዴት ይላካሉ? ወደ ዓለም ይላካሉ። ለዓለም ተላኩ። ቋንቋ እንዳይቸገሩ ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ይመስለኛል ከቁጥር 5 ጀምሮ ቋንቋ ተሰጣቸው። ለሁሉም ቋንቋ ተሰጣቸው። በየሀገሩ ቋንቋ ሄደው እንዲያስተምሩ ልሳን ተሰጣቸው። ስለዚህ እኛ ጋር ችግር የለውም። አየህ እንደዚህ ይፈታል። እናንተ ጋር ግን በደንብ አስተውል። ነቢያቱ ሀገራቸው ለገዛ ሀገራቸው ራሳቸው ቋንቋ ተሰጥተዋል ብላችሁ ስለምታምኑ አሁን ምንድነው የምታመጣልኝ? ለኢትዮጵያ በአማርኛ የተላከ አለ ወይ? ከሌለ እንዳለ ኮት የምታደርጋቸው ከእስራኤል የሆኑ ነቢያቶች ከሆኑ ስለዚህ በሀገራቸው ለሁሉም በጎሳቸው ቋንቋ ነቢይ ልከናል የሚለው ውሸት ይሆናል ማለት ነው። አይደለም። አሁን ለምሳሌ ኢየሱስ የሚለው እኔ ለእንትኖች ለእስራኤል በጎች ነው የተላኩት ይላል አይደል? ይበላ እስራኤል ነኝ እኔ ራሱ እና አንተማ ኢትዮጵያዊ ነህ። የምን እስራኤል ነህ? አንተ የምታውቃት እስራኤል ካርታዋ ላይ እዛ ጋር ከፍልስጤም ጋር የምትዋጋውን ነው። እኔ የማውቃት እስራኤልን ደግሞ የእግዚአብሔር ተስፋ የምታደርግ እግዚአብሔር የምታምነውን ህዝቦችን ነው የማውቀው እኔ። የተስፋይቱ ቅድም ብዬ ነበር አዳም በዛ በአብርሃም ላይን ውስጥ የሚመጡ የተስፋይቱን ቃል የሚጠብቁ የይስሐቅ ዘር ያላቸው እነሱ እስራኤል ተብለው ይጠራሉ። አንተ የምታውቃት እስራኤል ከግብፅ ጋር ከጋዛ ጋር ከኢራን ጋር እንደዚህ የምትዋጋቸውን እስራኤል ነው የምታውቀው። እኔ የማውቃት እስራኤል ደግሞ የእግዚአብሔርን ተስፋ የምታደርገውን የእግዚአብሔር ልጆች የሆነችውን እሷን ነው የማውቃት። አንተ የምታውቃትን እስራኤል እኔ አላውቃትም። አሁን እኮ እኔም ዛኔ ደግሞ ለእንትና ለምሳሌ በየህዝባቸው ለተላኩት እኔም ከነዛ ህዝብ ነበር። አሁን ጥያቄውን አድርስ አድርግልኛ። እሺ መስጠት ትችላለህ ወይንስ የለም? እንዳለ የምታውቃቸው ነቢያቶች የእስራኤሎች ብቻ ናቸው ወይንስ ከአሜሪካ፣ ከቻይና፣ ከህንድ ማምጣት ትችላለህ? እኔ እኮ የጠየኩህ እኮ ነው። አሁን የእናንተ በእናንተ አስተምሮት ለዓለም ነው የተላኩት የሚለውን ማስረጃ ሰጠሁህ እኮ። ሐዋርያቶቹ ወደ ዓለም ተልከዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገርኩህ እኮ። እነኛዎቹ አስቀድመው ለዓለም የተላኩ ናቸው፣ ለተለያየ ሀገር ቋንቋ የተላኩ ናቸው ብለን አናምንም። ስንቴ ልንገርህ? አይደለም። ለምሳሌ አብርሃም አለ አይደል? አብርሃም እኔ አለም ድል ላይ እንረዳዳን ነው። ሰላም ነው አለን። ጥያቄያችሁ ላይ ልሳተፍ ብዬ ነው። ያው የማይረባ ጥያቄ ቢሆንም እንኳ ማይረባ እንደሆነ ያው ምን ቋንቋ ነው የምችለው አንተ? አማርኛ ውጭ? እኔ ከአማርኛ ውጭ አረብኛ። አንተም ኢንሻአላህ አስተምራለሁ። ሌላስ? ሌላ አልችልም። ምን ነው? እሺ በአማርኛ የተላከ ነብይ ማን ይባላል? በአማርኛ የተላከ ነብይ አለ የሚል ጥቅስ አገኘህልኝ እንዴ? አማርኛ ተናጋሪ ህዝቦች አሉ አይደለ? አማርኛ ተናጋሪ ህዝቦችማ በጣም አሉ እንጂ ለምን የለው? ኦኬ መልካም። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? የታወቀውን መጽሐፍ ቅዱስ ላይ ራሱ እኮ አለ። ምን ትንቢት ተነግሮለታል ለሙሐመድ አለይሂ ሰላም ወሰላም። እስልምና ፋይን። እሺ ስለዚህ እስልምና ነቢያቶች አስተምረዋል ብለህ ነው የምታምነው? እነኛ ነቢያቶች ያሉ የምትላቸው እስራኤል ያሉ ብቻ ናቸው ወይንስ በሌላ ሀገርም ያሉ ነቢያቶች ናቸው? አረ በሌላ ሀገር ብዙ ነቢያቶች ከዚህ በፊት ተልከዋል እኮ። ወኢላ መድየነ አኻሁም ሳሊሓ ካሞን ተመለስ።
ብዙ ነብያቶች ተልከዋል። በየአቅጣጫው ብዙ ነብያቶች ከዚህ በፊት ተልከዋሉ። ከዛ መጨረሻ ወደ ኢትዮጵያ የተላከውን ነቢይ ንገረን። ወደ ኢትዮጵያ የተላከውን ነቢይ ወደ ኢትዮጵያ በግዕዝ የተላከውን ነቢይ ንገረን እስቲ። ማለት የተላከ ሳይሆን ኢትዮጵያ ውስጥ በግዕዝ ነቢይ የነበረ ኢትዮጵያዊ የሆነ ነቢይ ንገረን እስቲ፣ በግዕዝ ያስተማረ እስልምና። ረሕመተን ሊልዓለሚን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። አትዘንጋ። ስለዚህ ኢትዮጵያ ዓለም ውስጥ ትገኛለች። ምክንያቱም ምን ብለኸኛል? ይህን ስማማ አዳምጥ። እኔ ስለ መሐመድ አይደለም ጥያቄ። አሁን ከመሐመድ በፊት እስልምና አለ ብለህ ክሌም ስላደረግ፣ ስለዚህ ኢትዮጵያ ላይ በግዕዝ የተነሳ ነቢይና ወገኖቹን ያስተማረ በግዕዝ እኔ ብዙም ግዕዝ ስለማልችል መዝሙረ ያሬድ ጋር አውራ። አሁን መዝሙረ ያሬድ ጠይቀው። እሺ። ስለዚህ ከሙሐመድ በፊት ኢትዮጵያ ውስጥ እስልምና የለም ማለት ከሙሐመድ በፊት እስልምና የለም ማለትን ያመላክታል ብለህ ታስባለህ? ወገናችን ሙስሊሞቹ መሐመድ የላካቸው እነዛ ሲመጡ ማን የተቀበላቸው? ወደ አቢሲኒያ ወደ አበሻ ምድር ሲመጡ ከይቅርታ ጋር ነብዩ ብትል መዝሙር ያሬድ ደስ ይለኛል። መሐመድ ዝም ብለህ እኔ በነብይነቱ ስለማለምን ያንተ ነብይ እሺ፣ ነብይክ ወደ አበሻ ምድር ነብይክ ሲልኩ ማን የተቀበላቸው? የእምነት ሰዎች ነበሩ አበሻ ምድር የነበሩት። እንግዲህ ይሄን ብዙ የሚያብራሩ ያው እንግዲህ ሰዎች አሉ። እኛ አንተ ባለ መረጃ ምን ይመስላል? እኔ ባለኝ መረጃ ከነብዩ መሐመድ አለይሂ ሰላቱ ወሰላም በፊት እስልምናም ነበር። እንደገና ደግሞ ኢትዮጵያ ውስጥ የለም ሰው እስላም የለም። ነብዩ ሳይላኩ እስልምና ኢትዮጵያ ውስጥ አልነበረም ማለት ኖ ማተር ምንም እያዳመጥከኝ። ቆይ ኖ ማተር ሳይሆን አሁን እኮ ጥያቄው ኖ ማተር ብለህ እኮ አታልፈውም። ምክንያቱም እስልምና የሁሉ ሃይማኖት ነው። አላህ ልኳል፣ በእያንዳንዱ ነገድ በእያንዳንዱ ቋንቋ ነቢያት ልኳል ብላችሁ ታምናላችሁ አይደል? በእያንዳንዱ ቋንቋ ልክናል ብሎ አላህ ተናግሯል። ታምናለህ? ይሄን ትቀበላለህ አይደል? አይደለም ተናግሯል። መጀመሪያ ቃል በቃል አዎ። ስንት ነቢያት ናቸው? ወደ 100 ምናምን ሺህ አይደለም? 126 128 ሺህ። አይ ችግር የለም 100 ሺህ የሚሆኑ በእያንዳንዱ ቋንቋ ልከናል አላህ ብለዋል። ቁርአን ላይ ልከናል ብለዋል። በየሀገሩ ቋንቋ በየሀገሩ ለየሰው ማስረጃ። እሺ ማስረጃ ወፈሰታል። ማስረጃ ካመጣን ስለዚህ ምን ታደርጋለህ አንተ? ደግሞ በግዕዝ ቋንቋ ትነግረናለህ ማለት ነው። በግዕዝ ቋንቋ እንዴት? ኢትዮጵያ እኮ ሲጀመር የለም ማለት በወገኖቻችሁ ቋንቋ ልክ ያለው የሚል ካመጣን እንደዛ ነው የሚሆነው። አሁን በየቋንቋ የምታወጣልኝ ማስረጃ ከአንተ ጥያቄ ጋር የሚመጣጠን ማስረጃ መሆን አለበት። ለምን ካልክ እፎይ አንተ ምንድን ነው የምትናገረው ብለኸኛል። ቋንቋ የጠየከኝ ለምንድን ነው? ነቢዩ መሐመድ ወይ ደግሞ ከነቢዩ መሐመድ በፊት ወይ ደግሞ ወደ ኢትዮጵያ ወደ አማርኛን የምናገር ከሆነ የአማርኛ የማወራ ከሆነ ኢትዮጵያ ወደ ኢትዮጵያ የተላከ ነቢይ ብለኸኛል። ያ ጥያቄ ስለዚህ ወደ የቋንቋው ልከናል የሚል ማስረጃ ታወጣልኛለህ። አሁን ችግር የለውም። ስለዚህ ጥያቄ በቋንቋ ላይ የተመሰረተ ነው። ገብቶሃል? አውጣልኝ። እሺ ልክፈትል 14 እሺ ኦኬ እሺ ተመልከት ወዳጃችን ወንድማችን እንደ ኮምፒውተር ልክፈትልን። እሺ ሱራ 14 ባይዘ አላህም ቢለኝ ራሱን አርጊው አላደርገውም፣ እስማማለሁ። ምክንያቱም ስላልተላኩ ለእኔ መወር የተሻለው አላህም ለነቢያቶች በሀገራቸው ቋንቋ የሚለው ነው የሚስማማኝ። እዛ ላይ ብዙ አይነት አርጉመንት ማንሳት ስለምንችል ሱራ ስንት አልከኝ? 14 እሺ 14 ክርስቲያን የለም እንደ እሱ ፈጣኝ ነው በእናትህ
አንብብ። ቆይ ሰላም። አይ አንዴ ይሄ ጋር ነው የማወራው። አንዴ ማውራ ማለት ነው። አውራ ሰዓት የለኝም። አንዴ ዋያ ስራ ላይ ነሽ ማዳም? ቤት ነሽ? አራት ቁጥር 3 4 14 4 14 4 ያልከኝ እንዴ? ኦኬ እሺ። አልበቀና አይደለም አይደለ? ሱራ 14 ኢብራሂም ሱረቱ ኢብራሂም ነው። እሺ 14 4 ከመልእክተኛውም ይላል። ያው ከመልእክተኛ ማንኛውም ወደዚህ አምጣ፣ ወደዚህ አድርገው። ይኸው ቆይ ካሜራ ላጽዳልህ። ካሜራውን ጥረገው ወይ ደህና ስልክ። አረበኛ ያው አረበኛውን ልክፈትላችሁ። አንድ ላይ አድርጎ እኮ ነው የሚያመጣው። ያሳያል፣ ሁለቱንም ያሳያል እኮ ያሳይ ነበር። ሱራው ማን ነው? ሱረቱ ኢብራሂም የኢብራሂም ሱራ። እሺ አረብኛውን ወደዚህ እስኪ አረበኛው አድርጎ። ይኸው ቆይ እንትን ላድርግላችሁ፣ ደመቅ ላድርገው። ይኸው ከመጀመሪያ አስጀምሮ አንተን ወደዛ አድርገው። ወማ አርሰልና ምን ረሱል ኢላ ብሊሳኒ ቀውሚሂ ሊዩበይነ ለሁም ፈዩድሊሉ ላሁ መን የሻእ ወየህዲ መን የሻእ ይላል። አማርኛው አድርገና እስኪ ተርጉሞ ደግሞ አታርገው ተርጉሞ እንጂ አረብኛው አርጎ አረብኛ ለምን አልከናለሽ? ይሄ ምን የሚያመላክተው ልንገሬ ተርጉም አንድ ሰው ቆይ ችግር የለም። ቆይ ወሃብያው ቆይ አንዴ ተረጋጋ። እኛ አንድ መልእክተኛ አላክንም በዛ በህዝቡ ቋንቋው እንጂ የሚል ነው። ተግባባን? ይሰማል? ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? አሁን የተላኩ ነብያቶች አሉ የሉም? አይደለማ ወይ ወማ አርሰልና አሁን እዚህ ጋር ማለት ነው። እፎይ በጥያቄውን በደንብ እንትን ማለት የራሴን መጠየቅ ብቻ አይደለም፣ እኛንም መረዳት አለብኝ። ገብቶሃል? ወማ አርሰልና እኛ አላክንም ማንን? ነብያትን በምን እንጂ በዛ ህዝብ ቋንቋ እንጂ። ይሄ ማለት ለምሳሌ ኢትዮጵያ አሁን በአማርኛ የሚታወቅ ህዝብ ከሆነ በሌላ ቋንቋ አይላክም እንደማለት። ለምን አሁን የተለያየ ሀገራት ላይ የተላኩ እንትኖች አሉ። አሁን ለምሳሌ ወደ እስራኤል የተላከ ያለ እስራኤል የሚጠቀምበት ቋንቋ ነው ያ ነብዩ የሚያወራው። ገብቶሃል? ወኢላ መድየን አኻሁም ሹዓይባ ወደ መድየን ሀገር የተላከ ሹዓይብ የሚባል ነብይ አለ። ያም ደግሞ የሚያወራው ያም ደግሞ የሚጠቀመው ቋንቋ በዛ ሀገር ቋንቋ ነው። እነዚህ ነብያቶች ሲላኩ የነበረው ነው እንጂ በእያንዳንዱ ቋንቋ ልከናል፣ በእያንዳንዱ ሀገር በቋንቋው ልከናል የሚል አውጣልኝ። እኔ ማስረጃ አልሐምዱሊላህ እንደማያስኬድ ላሳየ። ከመሐመድ በፊት የተላኩት ነቢያቶች ለሀገራት ነው ወይንስ ለዓለም ነው የተላኩት? ሀገራት ነው፣ ለሀገራት። ስለዚህ ለእያንዳንዱ ጎሳ የተላኩት ነቢያት ለዛ ቋንቋ ተናጋሪ ናቸው አይደለ? አዎ። ኦኬ። ስለዚህ ኢትዮጵያኖች ሙስሊም አልነበሩም ማለት ነው ማለት ሙስሊም ናቸው ካልከኝ፣ ምክንያቱም እስራኤላውያን ለኢትዮጵያ አልተላኩም አንተው ባልከው መሰረት። ምክንያቱም ለራሳቸው ቋንቋ ለዛ ህዝብ ቋንቋ ብቻ የሚያብራሩ ስለሆኑ። አሁን እኔ ጥያቄ ከኢትዮጵያ ውጭ ያሉት ሀገራት እሺ፣ ከኢትዮጵያ ውጭ ያሉት ሀገራት አዳምጠኝ። እፎ ችግር የለም አትጩ። እኔ አንተኑ አርጉመንት ነው የምቀበለው፣ ምክንያቱም የትም እንደማያስኬድ ስለማቅ ማለት ነው። ምን ብለናል? ይሄ የሚለው ለዛ የተላከው ነቢይ ለነኛ በነሱ ቋንቋ ሊያብራራ ከነሱ የሆነ ነው አይደለ? ተስማማው። ስለዚህ ከነሱ የሆነ የነሱኑ የሚያብራራ እንጂ ሌላ ቦታ ሄዶ የሌላ ሀገር ቋንቋ የሚያብራራ አይደለም። ሌላ ሀገር ሄዶ የሚያስተምር አይደለም። እንደዛ ከሆነ ሙሳ ስትል ለእስራኤሎች ብቻ የሚሆን ነው። ከእስራኤሎች ሄዶ ቻይናዎች የሚያስተምር አይደለም። ህንዶችንና አሜሪካኖችም የሚያስተምር አይደለም። የእኔ ጥያቄ አሁን ምን ይሆናል? ኢትዮጵያ ላይ ሆኖ በግዕዝ ያስተማረ
ምክንያቱም ግዕዝ ተናጋሪ ወደ ኢትዮጵያ ብቻ ነው ያልተላከው። እፎይ ከሙሐመድ በፊት ወደ ኢትዮጵያ ብቻ ነው ያልተላከው ነብይ። ገና ጠይቃለሁ እንደ ኢትዮጵያን ብቻ ልታነሳ ቻልክ? አይደለም ብዙ ሀገራቶች አሉ። ኢትዮጵያን ብቻ አልጠየቅኩም። ገና ቻይናን ጠይቃለሁ፣ አሜሪካን ጠይቃለሁ፣ ካሪቢያን ሀገሮችን ጠይቆይ። ፕሊዝ ኢንተራፕት አታርግ። ሳውዝ አሜሪካኖችን ገና ጠይቃለሁ፣ እያንዳንዱን ገና ጠይቃለሁ። ለኤግዛምፕል ግን ኢትዮጵያን ጠየቅኩ፣ ኢትዮጵያዊ ስለሆንኩ ገና ለጊዜው። ምክንያቱም አንተ ባልመጣሁ ሎጂክ ነው የምጠቀመው፣ ሌላ አርጉመንት አልፈልግም። ቀጥል። አሁን የምልህ ነገር አለ። ኢሳ ነቢ ኢሳ ሲላክ ማለት ነው አለይሂ ሰላም ብዙ ይሁዳዎች ተስፋፍቶ ነበር። ገብቶሃል? የጠየቁን አስማ ኡመቱ በጅህልና ነበር። ፕሊዝ ያልጠየቀውን አመልስ። ያልጠየቀው ውስጥ አትግባ። እሰማለሁ አለ መዝሙር አትሰማለህ ወይ? ያ እያንዳንዱ ነብይ የተላከው ለዛ ሀገር ቋንቋና ለዛ ህዝብ ከሆነ እስልምና የነቢያት አስተምሮ ዓለምን ሁሉ ያስተማረ ሊሆን አይችልም። አሌስ ለእያንዳንዱ ሀገር አሜሪካ ላይም ነቢይ ማምጣት አለባቸው፣ ከቻይና ማምጣት አለባቸው፣ ከኢትዮጵያ ማምጣት እስካልቻሉ ድረስ። ቁርአኑ ስለምንድን የሚያወራው? መጀመሪያ እንስማማ። ቁርአኑ ስለተላኩት እኮ ነው የሚያወራው። እፎይ ይበቃል። ድንቁርና በዚህ መጠን ከሆነ ተፍሲሮችን ይናና ተፍሲሮችን ያቸውና ውጭ ከሆነ እንጣላለን። እኔ ማለት የምፈልገው ነገር በዛ ሰዓት እኮ የሉም። የዛ ሰዓት እነዚህ የምጠራቸው ሀገራቸው የኢትዮጵያ በለው ምን በለው የዛሬ 2000 ማለት 1000 3000 4000 ዓመት በፊት አሁን የሉም፣ አይታወቁም አሉ። ቋሚ ኢትዮጵያ አሁን ቋንቋ ራሱ ተፈጠረው ከቅርብ ጊዜ ወዲህ ነው። ፕሊዝ ኢትዮጵያ ትንሽ በታሪካችን ራሱ ስንት ሺህ የ3000 ታሪክ ብለህ በሂስትሪ ራሱ ሂስትሪ ላይ ተምረሃል 9ኛ ክፍል ላይ። እኛ ከ5000 ዓመት ታሪክ በላይ አለን ብለን እናምናለን። ታሪክ ላይ ግን ገና 9ኛ ክፍል ስጀምር ራሱ የ3000 ዓመት ታሪክ ብለህ ትማራለህ። ምን አይነት ሰው ነው? ኢትዮጵያ ታራ ይዛን አማርኛ የምትሚያወራው ኢትዮጵያ። ስለዚህ አሁን ወደ አፍሪካ የተላከ በግዕዝ የተላከ ወደ አክሱም የተላከ ነቢይ ታመጣልናለህ። ዳሲት የአክሱም ስልጣኔ እኮ አረብ ሳትፈጠር አረብን የሚቀጠቅጡት እኮ አክሱም ነበሩ። የአክሱምን ስልጣኔ አታውቅም ማለት ነው። ሀያል መንግስታት ከሚባሉት ውስጥ አንዱ የአክሱም ነበረ። የአክሱም ደነስቲን አታውቅም ማለት ነው። አልተማርክም እንዴ? ነጃሺ እኮ ታራ ሰልሟል እኮ ፎይዛን ጊዜ እኮ ነው። እሱን ተረት ተረት ሲሰጠው ነጃሺ የሚመጣው ትናንትና ነው በመሐመድ ጊዜ። ኦኬ በደንብ አስተውሉ። አሁን እስልምና የነቢያት ነው፣ በዓለም ላይ ያለ ሃይማኖት ነው ካሉን ነቢያቶች ከሙሐመድ በፊት ደግሞ ለዓለም አልተላኩም ብለው ነው የሚያምኑት። ሙሐመድ ብቻ ነው ለዓለም የተላከው ብለው ነው የሚያምኑት። ሌሎቹ ነቢያቶች ያስተማሩት እዛው ኤሪያ ላይ ሀገራቸው ላይ ብቻ ያለን ህዝብ ነው ያስተማሩት። እንዲያ ከሆነ አሜሪካ ላይ የተነሳ ነቢይ ማን ይባላል? ኢትዮጵያ ላይ በቋንቋችን የተነሳ ነቢይ ማን ይባላል? ሊያሳዩን ይችላሉ ወይ ነው? ኦኬ ምንድነው የከፈትከው? ቀጥል መዝሙር። አይ የአክሱም ዳይናስቲ መቼ እንደነበር ላሳየው ነው እንጂ የአክሱም ዳይናስቲ ከፈርስት ሴንቸሪ ጀምሮ የነበረ እንደሆነ እዚህ ጋር ማየት ይችላል። ታሪክ ማንበብ ነው፣ ቀላል ነው። ይኸው እዚህ ጋር የሚላል አክሱም ዳይናስቲ ኦልሶ ኖን አስ ኪንግደም ኦፍ አክሱም ኦር አክሱማይት ኤምፓየር ኤግዚስትድ ፍሮም ፈርስት ሴንቸሪ ከፈርስት ሴንቸሪ ጀምሮ ዓመት በፊት ማለት ነው። ኤግዛክትሊ እና አልነበሩም የምትለው ነገር ኢትዮጵያ ብቻ አክሱም ብቻ አይደለም። ባይዘ በጣም ብዙ ዓለማትና የራሳቸው ቋንቋ የራሳቸው ባህል የነበራቸው ዜጎችም ማህበረሰቦችም ነበሩ እስልምና ከመምጣቱ በፊት ማለት ነው። ስለዚህ ታሪክን ማንበብ ጥሩ ነው። አንዋር እንኳን ደህና መጣ። እሺ አንዋር የተወሰነ ያውቃል መሰለኝ ላውራ እያለ አይ ማወቅ ሳይሆን እኔ ተማሪ ነኝ፣ ግን አያውን አምጣልኝ እስኪ እንትን ወደ ሁሉም መልእክተኛ ልከናል አምጣልኝና ከአያው በፊት አንተ ነቢያቶች አለም አይ እዛ ላይ ራሱ ሚያል መሰለ አላህ ሱብሓነሁ ወተዓላ ሲናገር ሚያል መሰለክ ሚንሁም መን ቀሰስና ዐለይክ ወሚንሁም መን ለም ነቅሱስ ዐለይክ ይላል። ከነዛ ከላክናቸው መልእክተኛዎች ውስጥ
ለአንተ ማንነታቸውን የጠቀስናቸው አሉ። ከነዛ ውስጥ ደግሞ ለአንተ ማንነታቸውን ያልጠቀስናቸው ያላብራራናቸው አሉ ይላል። ሱራ 78 ላይ ያለን የጠቀስከው አውቀዋለሁ። ሱራ 78 ላይ ያለን ጥቅስን የጠቀስከው እኔ የምፈልገው አሁን አናቅም ወይም ትላታለህ ወይንም ደግሞ አልተላኩም ትላታለህ። አይ ያወሳለት አለ ያላወሳለት አለ ሁኬርስ አይደለም ማለት የማናውቀው እውነት የምናውቀውን ነገር እንድንክድ አያደርገንም። በርግጥ ማለት የምታውቀው ከእስራኤሎች ከኮረጃችሁት ውጭ ስለ ቻይና፣ ስለ አሜሪካ፣ ስለ ታይዋን፣ ታይላንድ፣ ኢትዮጵያ፣ አፍሪካ ላይ ዘሆን የምታውቁት አንድ የለም። እንዳለ ኩረጃ ስለሆነ የምታመጣቸው ነቢያቶች ሁሉ ከእስራኤል የተኮረጁ ቻሌንጅ ላድርግ። በቃ ከአሜሪካ የተላከ ወይም ከኢትዮጵያ የተነሳ ነብይ አንጣልኝ፣ መጽሐፉን ጥቀስልኝ። ይሄ የሚባል መጽሐፍ አለው በላይ አንዋር አንዴ ቆይ፣ ኩረጃ ያልከውን እስኪ ያሳየን አንዴ። ኩረጃ የተኮረጀው ማለት አላህ ሱብሓነሁ ወተዓላ እኮ ማለት ነው። ከዚህ ቦታ ያለውን ጠቅሼ ከዚህ ቦታ ያለውን አልጠቀስኩም አላለም ማለት። በነገራችን ላይ ነብይና ረሱል ይለያያል እና ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው አብራርተዋል በጣም ብዙ ነብዮች እንደተላኩ። አላህም ቁርአን ላይ ሲናገር ከላክናቸው መልእክተኛ ውስጥ የጠቀስንልህ አሉ ያልጠቀስንልህ አሉ አለ። አንተ እኮ አሁን ያልተጠቀሱትን እንድንጠቅስ ነው እያደረከን ያለው እና አንዋር ጥያቄው ነው። አንዋር ጥያቄው እፎ እየጠየቀ ያለው ከተላኩ ለምሳሌ ይላል ይኸው ሱራው ነው ሱረቱ ኢብራሂም ላይ ያለው ማለት ነው ይላል ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ አንድ ቆይስማ ያብራራላቸው ዘንድ በወገኖቹ ቋንቋ ያላላየው በወገኖቹ ቋንቋ ከመልእክተኛ ማንኛውንም መልእክተኛ ሲልካላ በየወገኖቹ ቋንቋ ነው የምንልከው ይላል። አዎ በጣም ጥሩ። ስለዚህ በየወገኑ ቋንቋ ከተላከ ለኢትዮጵያ በኢትዮጵያ ወገኖች ቋንቋ የተላከ ነብይ አለ ወይ ነው ጥያቄ። እሺ እኔ ደግሞ ልንገርህ፣ አዳምጠኝ። ያደመኩ ነው። አዎ የተላከ ነብይ አለ። ማን ይባላል እሱ? እሺ ማን ይባላል አለ ጥያቄክ። ማን ይባላልና መቼ ነው? ምክንያቱም ሙስሊሞቹ ወደ ኢትዮጵያ ሲመጡ መሐመድ ሲልካቸው ክርስቲያኖች ተቀበሏቸው እኮ። ለመጀመሪያ ጊዜ እስልምና ኢትዮጵያ ውስጥ አልነበረም። እያወራን ያለ ነው ማለት ነው። እያወራን ያለ ነው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረ ነገር ነው እያወራን ያለ ነው። ኤግዛክትሊ እሱን እኮ ነው የምልህ። ችግር የለውም ይጥቀስ። እዛው ቁርአን ላይ እኮ አላህ እኮ ተናገረ እኮ የጠቀስነው መልእክተኞች ኢትዮጵያ ላይ የተነሳው መልእክተኛ መቼ ነው የተነሳው? ማን ይባላል? እሺ ልንገርህ፣ እሱን አይታወቅም። አንተ ካወቀውን ያቆምኩን አቃጥላለሁ። አዳምጠኝ እኮ ተናገረ እኮ አላህ ሚንሁም መን ቀሰስና አለይክ የእሱን ታሪክ የነቢዩን ታሪክ የተላከበትን ጊዜ አናቅም በል። ስለዚህ አልተገለጸልንም። የጠቀስንልህና ያልተጠቀስንልህ አለ እና አሁን እኮ ማለት ነው አለመጠቀሱ ቁርአን ላይ አለመጠቀሱ አልተላከምን እኮ አያሲዝም። ኖ ተልኳል ካልክ ማስረጃ እንዲሁ ደፍንኸው ኖ አልተነገረንም ያልተጠቀሱልን አሉ ብለህ ልታመልጥ አትችልም። ቁርአን ያልጠቀስኩልህ አለ ያለው እኮ አምላክ ራሱ ነው። ተራ ነገር እኮ ነው። የመሐመድ ተረት እኮ ነው። ቁርአን ለእኔ ምንም ተርጉሞ የለውም እኮ እንዳለ የተጠቀሱ እሱ ላንተ ነዋ አይደለም። አይ አንተ አለማወቅህና አዳምጥ። እንዳለ የተጠቀሱት ከእስራኤል ብቻ ናቸው። ከእስራኤል መሆናቸው ይሄ የሚያሳየው ምንድን ነው? እሱ ነቢያቶች የተጠቀሱት ከእስራኤል ከሆኑ ከዛ ውጭ ደግሞ ልክ ያለው በሁሉም ሀገር ቋንቋ ቢልም ተረት እንደሆነ ይሄ ማሳያ ነው። ምክንያቱም በሁሉም ሀገር በየትኛውም በሱዳን፣ ኬንያ፣ ኢትዮጵያ፣ አሜሪካ፣ ፊሊፒን እንደዚህ እያልክ ስትሄድ ለሁሉም መልእክተኞች ነቢዮች ከተላኩ መጽሐፍት ካላቸው ይሄ ሁሉ መጽሐፍቶች ይሄ ሁሉ ነቢይ ያስተማሩት እስልምና ሊጠፋ አይችልም። ለምን? ታሪኩ ሊገኝ ይገባ ነበር። አንድ ኤቪደንስ እስልምና ከመሐመድ በፊት ለመኖሩ አንድ አርኪኦሎጂካል ኤቪደንስ የለም። የሌለው ለምንድን ነው? እስልምና ከሙሐመድ በፊት አለ ወይስ የለም የሚለውን በደንብ አስተውሉ። እስልምና ከመሐመድ በፊት ለመኖሩ አንድ ነው ያልኳቸው። አርኪኦሎጂካል ኤቪደንስ የለም። ሂስቶሪካል ኤቪደንስ የለም። እስልምና ከመሐመድ በኋላ ነው እያንዳንዱ ታሪኮች የሚመጡት፣ ፋይንዲንጎች የሚመጡት። በዓለም ላይ በደንብ አስተውሉ። በሁሉም ሀገር ላይ ነቢያት ተልከው ቢሆን መጽሐፍ ተሰጥቷቸው ቢሆን አስተምረው ቢሆን አንዱ ሀገር ቢጠፋ አንዱ ሀገር እንኳን አንድ ኤቪደንስ አይገኝም።
የእነ አርስቶትል ታሪክ እንኳን እኮ አለ። የእነ ሶቅራጥስ ታሪክ፣ የተራ ግለሰቦች እንኳን ታሪክ እኮ አለ በዓለም ላይ። እንደው እስራኤሎች አጠፉትን በል አሜሪካኖች ኢትዮጵያኖችን ማጠፋ ነው። ሱዳኖችን ማጠፉት፣ ኬንያዎችን ማጠፉት፣ ሶማሌዎችን ማጠፉት፣ ደቡብ አፍሪካ ማጠፋችሁ፣ አርጀንቲና ማጠፋችሁ፣ ብራዚልን ማጠፋችሁ፣ አሜሪካን ማጠፋችሁ፣ ቻይኖችን ማጠፉት፣ ህንዶችን ማጠፉት፣ ታይዋኖችን ማጠፉት። ሁሉም ሀገራት እስልምናን አጠፉት። አይደለም እዚህ ጋር አንተ እንደገና መሐመድ መጣና እንደ አዲስ እኔ ጥያቄ ጠይቀኸኝ እኮ እስክመልስልህ ድረስ ራሱ ልታገስ የቻልክልኝ አይደለም እፎይ። ማለት እኔ ማውራውን ነገር እያዳመከኝ አይደለም። አሁን ጠቀስክልኝ የሚፈጠር ነገር የለም። በመረጃ አድርገው። እሺ አሁን አንድ ነገር አንስተሃል። እስልምና ከመሐመድ በፊት ምናምን እያልከኝ ነበር እና ምክንያቱም እያወራን ያለ ነው እስልምና ማለት ነው። ኢስላም ማለት ነው። ኢስላም ማለት ጸረ ሰላም ማለት ነው። ቶፒኩ ላይ ገባ አይታላ። እሺ ማስረጃ አምጣ። ኢስላም ማለት ትርጉሙ ጸረ ሰላም መሆኑን ማስረጃ አምጣልኝ። ማለት በስሜት ማውራት የለብንም ብዬ አምናለሁ። ማለት ኢስላም ማለት ትርጉሙ በመጽሐፍቶቻችን በስትክክል የተቀመጠ ነገር ሆኖ ሳለ አንተ ግን ኢስላም ማለት ጸረ ሰላም ነው፣ ይሄ ኢቲካል ነው ብዬ አላስብም። ማለት ስናወራ ኢቲካሊ ብናወራ አሪፍ ነው ብዬ አስባለሁ። ማለት ስሜታዊ ባንሆን ጥሩ ነው። ስሜት ጥሩ አይደለም፣ ወደ ጥሩ መንገድም አይመራም። እና በደንብ አስተውል። መሐመድ የተላከው ሊያሸብር ነው አይደለ? አይተሃል። ለምንድን ነው እንደዚህ አይነት ለምንድን ነው እስልምና በመሐመድ ይገለጻል? ልስጠሃ አውሽዩ ሱራ 8:60 ክፈትልኝ። እኔ ዝም ብዬ ማውራ መስሎ ነው እንዴ? ተከታዮቹ ልታሸብሩ እንድትዘጋጁ ነው። መሐመድ ደግሞ ሊያሸብር ነው የተላከው። ከሌሎቹ የምንለይበት እኔ አስፈራሪና አሸባሪ ነኝ ብሏል። ስለዚህ ጸረ ሰላም ነው ብለህ ምን ይከፋል? ሱራ 8:60 አንብቤው አስረዳሃለሁ። ታገሰኛለህ? ምንም አታስረዳኝም። ጠየቀኝ፣ አብራራልሃለሁ። የጠየቀውን መረጃ አዘጋጅ። አሁን መልእክተኛ ኢትዮጵያ ውስጥ የተላከውን አዘጋጅ። አንተ ጠይቀውን አምጣና ከዛም በኋላ እናወራበታለን። አምጣውና ከዛም በኋላ ደግሞ ሳስረዳ አረብኛውን አምጣልኝ። አዳምጣ። እሺ አማርኛውን ለምብና አረብኛውን ተነባለን። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ ያለ ጠላትና ጠላታችሁን ሌሎችንም ከእነርሱ በቃ ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጁላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም ምንዳው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። አረብኛውን ከፈለግ ያው ኦኬ። የምትሉባቸውን የምታሸብሩባቸውን ሙስሊም 523 ኤን ክፈትልኝ። ሰዎችን ለማሸበር የተነሳ ሃይማኖት ሰላም ነው ልልህ አልችልም። አሸባሪ ነው እንጂ። እፎይ ለምንድን ነው ከአንዱ ወደ አንዱ ምን ዘለው? በደንብ ላስተምርህ ነው። ሳይ ሙስሊም ስንታልከኝ እፎይ ሳይ ሙስሊም 523 ኤ ላይ ለምን ቁርአኑን እናውራ? ለምን ተዘለለ? ቁርአኑ ላይ ያለውን ማከፈት ነው። አሳየንህ እኮ አንብበው አንዴ። እሺ ሰሂህ ሙስሊም እፎይ አዳምጣ። ቁርአኑን አመጣህ አይደለ? ቁርአን ማብራሪያ ጠየቀኝ። አንድ ላገር ትመልሳለህ። አይደለም አይ ችግር የለውም። አንዳንድ አትረበሽ። እሺ ሰሂህ ሙስሊም 523 ኤ ማለት እኔ እንጃ እኔ The book of mosques and place of prayer ይላል። አቡ ሁሬራ reported that the messenger of Allah ይላል። አቡ ሁሬራ እንደዘገበው I have been given superiority over the other prophets in 6 respects ይላል። ምን አለ መሐመድ? ከሌሎች ነቢያት በስድስት ስልጣኖች ወይም በእነሱ ላይ የበላይ በስድስት ነገሮች ሆኛለሁ ይላል፣ ወይም ተሰጥቶኛል ይላል። I have been given words which are concise but comprehensive in meanings ይላል። I have been helped by terror in the heats of enemies። ምን ይላል? ስድስቱን እየዘረዘረ ነው። አንደኛው ይላል I have been given words which are concise but comprehensive in meaning ይላል። በጣም ትርጉም የሚሰጡና ቀጥተኛ የሆኑ ቃላቶችን ተሰጥቶኛል ይላል። ከዛ ደግሞ I have been helped by terror ይላል። ይሄ በምንድን ነው? በማስፈራራት ወይም በጦርነት እገዛ ተሰጥቶኛል፣ ኃይል ተሰጥቶኛል ይላል። in the hearts of enemies በጠላቶች ልብ ላይ አስፈራሪነት ይበቃናል። ስለዚህ ሽብርን ጠላቶች ላይ በሽብር እንትን እንድል ከሌሎቹ ነቢያቶች ያልተሰጣቸው እኔ ምንድን ነኝ? ሌሎቹን ማስፈራራ ማሸበር ነኝ። ቁርአኑም ላይ ሌሎቹ የምታሸብሩባቸውን ተዘጋጁላችሁ፣ ወደፊት እንኳን ማታቋቸውን
ማታቋቸውን እንኳን መሳሪያ ተዘጋጅታችሁ ተቀመጡ ለምታሸብሩበት ካለ ይህ የሰላም ሃይማኖት ነው ልላ አልችልም። የአንተን ዲፊኒሽን እዛ ሽንት ቤት ትከተዋለህ። ቶፒኩ እንመለስና ስለዚህ ወደ የሀገሩ ነቢያቶች መልእክተኞች ከተላኩ ለኢትዮጵያ የተላከው ማን ነው? ቁጡብ ነኝ። ቁጡቡን ተመለሽ። አሁን እንትን እንዳልከው ማለት ነው። ለምን በእንግሊዝኛ ታደርገዋለህ? ለምን በአማርኛ ታደርገው? ሱራውን ንገረኝ፣ እኔ አውቀዋለሁ። ሱራ 8:60 ላይ ሱራ 8:60 አነበብ ነው እኮ ቁርአን ስንት ጁዝ ላይ? ሱራ 8 ማለት ሱረቱ አንፈል ማለት ነው። ሱረቱ ኢብራሂም ያልከው ወይስ ኖ ልይቷ የጠየቀችኝ ነው። የጦር ዘረፋ ምዕራፍ ማለት ነው። እሱን የፈለገ ነው። የነቢያቱን የፈለገች መስሎኝ ባለፈው ለጠየቅ። ስለዚህ ነቢያቶች ለሁሉም ተልከዋል ብለሽ ታምኛለሽ? ለሁሉም ህዝብ ነቢይ መልእክተኛ መጥቶላቸዋል ብለሽ ታምኛለሽ ወይስ አልመጣላቸውም ብለሽ ነው የምታምኚው? በቁርአንና በሐዲስ አላ ምን አለው ማለት በቁርአንና በሐዲስ ካመጣስ ማስረጃውን በትክክለኛ ምን አለው? በቁርአንና በሐዲስ ያልመጣውን አላምንም። خلاص ይሄ ነው የኔ ጥያቄ። ተልኳል ብለሽ ነው የምታምኚው አልተላከም ብለሽ ነው የምታምኚው? ነው ጥያቄ ነው እኮ ገና። እኔ ካለ ማስረጃ ጋንጣ ካላ ምን አለው? አይቻ ምን አለው? ካላየው እንዴት ምን አለው? ጠይብ ችግሩ ምን ያላቀማ እውቀት አለኝ ከቁርአኑ ላየውና ልረዲያ። መልካም እሺ፣ ሌሎቹ ጋር ልለፍ። ሳውዳስ ጥያቄ አለኝ። አንድ ጥያቄ ገና ነው። ቆይ ትጠይቂያለሽ። ሳውዳ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? መልእክተኛ ለሁሉም ሀገር በቋንቋቸው ተልኳል ብለህ ታምናለህ? ተልኳል። ተልኳል። ኦኬ። ለቻይና የተላከው መልእክተኛ ምን ይባላል? እስላም። መልእክተኛው ማን ይባላል ነው? እስላም የሚባል መልእክተኛ የተላከው? አዎ እስልምና ነው። አንዱን አላህ ማወቅ ነው። የመልእክተኛው ስም እስላም ነው። መጽሐፉ ስም ምን ይባላል? ቋንቋው ምን ይባላል? እኔ ራሴ ኢትዮጵያ ሆኜ ሙስሊም ሆኜ እያናገርኩህ ነው። ስሜ አቡ ካሊድ ነኝ፣ ሙስሊም ነኝ። እኔ የማይጠፋኝ ታዲያ። ጎበዝ። ስለዚህ ከመሐመድ በፊት የለም ማለት ነው። ከመሐመድ በኋላ ነው ሁሉ ነገር ያለው። እሱን ከዛ ከነቢይ መሐመድ በፊት አንተና እኔ ብንኖር ኖሮ የዛኔ እናወራ ነበር። አልነበርንም አንተና እኔ። በሌላ ደግሞ ቋንቋ አልተላከም። አሁን ምን አለ? ያኔ ብንኖር እናወራ ነበረ። ታሪክ አንቱ መረጃ ሲባሉ አይ ስለሌለን አይመለከተንም አይነት ስታፍ ማለት ነው። ይመጣና ግን ተነስቶ እስልምና የነቢያት አስተምሮ ነው፣ በሁሉም ጎሳ ነቢይ ያላለፈበት የለም ይልሃል። ይመጣና መልእክተኛ ደረሰው ህዝብ የለም ይልሃል። ይመጣና መፈክር ወይ ቀልድ ቋንቋ ምን ይሰራል? ለኛ ትክክለኛ የምናመልከው አንዱን ፈጣሪ ነው። ያን አንዱን ፈጣሪ የሚያመልክ ያልተጠየቀውን አታውራ። ቋንቋ ምን ይሰራል? ስለ ቋንቋ ነው የምታወራው? ኖ ስለ ቋንቋዎች ብቻ ሳይሆን በደንብ አስተዊ። ቁጡብ ነኝ ሆኜ ነው። ቁርአኑ በግልጽ ምን ይላል መሰለሽ? መልእክተኛ ሲላክ የሚላከው መልእክተኛ ከዛው ህዝብ ያንን ቋንቋ የሚናገር በራሱ በወገኖቹ ቋንቋ። ልክ አሁን መሐመድ ከአረብ ነው የወጣው አይደለ? አረብኛ ይናገራል። ለአረብኛ ተናጋሪዎች እንደነገራቸው ለሌሎቹም የተላኩት ነቢያቶች ከኦሮሞ ከወጣ ኦሮምኛ ተናጋሪ ነው የሚሆነው። ለህዝቦቹ ሲያብራራ በኦሮምኛ ነው። ከትግሬም ከወጣ ትግርኛ የሚናገር ነው። ከሶማሌም ከወጣ ሶማሊኛ የሚናገር ለዛው ለወገኖቹ የሚያብራራ ነው ይላል። ስለዚህ መልእክተኞች ሁሉ የተላኩት እንደዚህ ናቸው ብሏል። እንደዚህ ከሆነ መልእክተኞች የተላኩት ደግሞ ከጎሳ ያልተላከለት አስፈራሪ ያልተላከለት የለም ብሎናል። ለሁሉም ጎሳዎች አስፈራሪ ወይም መልእክተኛ ከተላከላቸው በራሳቸው ቋንቋ ከሆነ ደግሞ የሚናገረው ያ መልእክተኛ የተላከላቸው ከራሳቸው ከሆነ የሚወጣው ሙሐመድ ብቻ ከሆነ ለዓለም የተላከው። ስለዚህ አስቀድሞ ለነበሩት ለሁሉም ከራሳቸው የወጣ መልእክተኛ ነብይ አላቸው ማለት ነው። በዚህ መሰረት አንድ ነገር እንትን እንበል። እንዴት መሰለ? አሁን የአንተ ሀሳብ ልክ የሚሆነው ምን ቢሆን ነበረ? ነቢ ሙሐመድ የተላኩት አረብ ሀገር ነው። ከዛ አማርኛ ቢያወሩ ወይ ሌላ ቋንቋ ቢያወሩ ኖሮ ሀሳብክ ልክ ነው። ያነሳው ሀሳብ ልክ ነው። ነቢ የተላኩት
አይደለም። እንደዛ ቢሆን እንደውም ስህተት ይሆናል። መሐመድማ አትጩሃ ማስረጃ አለህ እንዴ? ላወራው ጥያቄ ጠይቅ። ቁርአን ላይ አምጣ ጠይቅ። ያ ቁርአንሽ ላይ ቁርአኑን በደንብ አናንብበው። አቡ ካሊድ ሳትጮህ ሀሳብን በስራ ለማስረዳት ሞክር። ቁርአኑን አንብብላቸው። አቡ ካሊድ ደግሞ ማለት ነው ለእንትን ሳይላ ሞት አታርገው። ሙስሊም ስለሆነ እኔ እና እሱ ልናወራ ነው። ቁጥብ አንዴ ቆይ። በመጮ በሁላችሁም ካወራችሁ የሚያዳምጥ የለም። ስለዚህ አቡ ካሊድ ሚውት አርግና ወይ አንተ አውራ ወይ ቁጥብ ሁኚ አውሪ። አንዴ ቁርአኑ ይነበብ፣ በየተራ አውሩ። ሁሉም ሰው እኩል ካወራ አይሆንም። ያው ሱረቱ ኢብራሂም ላይ ነው ያለው። ራሱ አንብብና ወይ ያብራራልን። አንብበው። እሺ አረብኛውን ወይስ አማርኛውን ታነባለህ? አረብኛውን አርግልኝ ከፈለገ። እሺ አማርኛውን እንደመቃርጋ አረብኛውን ችግር የለም። አማርኛውን ላንብብላችሁ እንዲገባችሁ ማለት ነው። እሺ ትንሽ ጠጋ አድርገው። ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ አለ በወገኖቹ ቋንቋ እንጂ በሌላ አላክንም። እኔ ያልኩት እዚህ ጋር ነው። በወገኖቹ ቋንቋ እንጂ በሌላ ቋንቋ አላክንም። ስለዚህ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩት አረብ ምድር ላይ ነው፣ የሚያወሩት አረብኛ ነው። የአንተ ጥያቄ እዚህ ጋር መልስ የሚያገኝ መቼ ቢሆን ነበር? ነቢዩ ሌላ ቋንቋ ቢያወሩ ኖሮ ይሄ ሀሳብህ ልክ ነው፣ ጥያቄህ ልክ ነው። እኛውን በዚህ ምን እንረዳ? የተላኩት አረብ ሀገር ነው፣ የሚያወሩት አረብኛ ነው። በቃ በራሳቸው ቋንቋ ነው ያስረዷቸው። አቡ ካሊድ አላገኘኝ ፖይንቴ። እኔ እኮ ሙሐመድ ሌላ ቋንቋ ይናገራል እያልኩ አይደለም። ትክክል ነህ። አረብኛ ነው የሚናገረው ሙሐመድ ከአረቦቹ ለአረቦቹ በአረብኛ እንዲያብራራ። ሌሎችም የተላኩት መልእክተኞች የወገናቸውን ቋንቋ የሚናገሩ ናቸው። ስለዚህ ለአማርኛውም አማርኛ ተናጋሪ፣ ለእስራኤሎቹም እዛው አረማይክ ከሆነ አረማይክ የሚናገር ነብይን የተላከው፣ ለቻይናውም ቻይኒዝ የሚናገር፣ መንደሪን ከሆነ መንደሪን የሚናገር ነው የተላኩት። ሁሉ መልእክተኞች በቋንቋቸው በወገናቸው ቋንቋ የሚያብራራ ነው። ክሊር እኮ ነው። አቡ ካሊድ የመሰለው እፎ ይመስለኛል ይሄ ክፍል መሐመድን ብቻ የሚያወራ መስሎታል መሰለኝ። አቡ ካሊድ አረ ኖ አቡ ካሊድ አንተማ አላልክም። እሱ ግን እንደዛ ይተረዳል። ዋሃብያው አይደለም። አንዴ ቁጥብ ሁኚ ፕሊዝ። አንዴ አቡ ካሊድ አንዴ ስማ። ከመልእክተኛ አንዴ አረ አንዴ አቡ ካሊድ ከመልእክተኛ ማንኛውንም ሲል ሁሉንም ነቢያት የተላኩትን ነቢያት ያጠቃልል አይደለ? አይደል አቡ ካሊድ? በጣም ጥሩ። ለእነርሱ ያብራራላቸው ዘንድ በየወገኖቹ ቋንቋ ይላል። ስለዚህ ለዓለም ሁሉ የተላኩ ነቢያት አሉ። ሲላኩ ግን በተላኩበት ሁሉ ቋንቋ ነው የላኳቸው ይላል አይደል? በቃ እሱን ነው። ስለዚህ አሁን ለኢትዮጵያ በኢትዮጵያ ቋንቋ የተላከ ነቢይ ማን ነው ነው ጥያቄው። ቀላል ኢትዮጵያ ለምሳሌ እስከ ወይም እስከ የመን ድረስ በፊት እንደዛ ነው። እንዳሁኑ አሁን እንደዚህ ይሄ እንትን አልነበረም። እስከ የመን ድረስ ነበረ። አንድ ደግሞ ነቢ ሰለላሁ ዐለይሂ ወሰለም መደምደሚያ ናቸው፣ መጨረሻ ነቢ ናቸው። ከነሱ በኋላ እንትን አልመጣም። አሁን ደግሞ እንደዛ የምትል ከሆነ ወደፊት እኮ ይሄ ኢትዮጵያ አሁን ራሱ ትግራይ ራሱ ሊንገነጠል እያለ ነው። እንደዛ ከሆነ የሆነ ጊዜ ቆይተህ በየብሔሩ ወይም ደግሞ በየቋንቋው መልዕክት ይላክለት ነው ያንተ ያሳብ። ምክንያቱም በየወገኖቹ ቋንቋ በየወገኖቹ ቋንቋ ብሎ የተናገረው ተልኳል ነው የሚለው። ተልኳል እኮ ነው የሚለው እስከ መሐመድ ድረስ ከዚህ በፊት የተላኩት ነው ተልከዋል። ስለዚህ ከተላኩ በወገኖቹ ቋንቋ ከተላከ ኦልሬዲ ተልከዋል። ከተላኩ እኛ እየጠየቅን ያለ ነው ያኔ የተላኩት ውስጥ አምጣልን ነው። በቋንቋቸው በዛ ቋንቋ የተላኩ ጎሳን የሚጨምር ነው፣ ቋንቋቸው የሚያካትት ነው። ግልጽ እኮ ነው። ቁጥር ነኝ መለሳለሁ። አስገባኝ። ቁጥር ነኝ ይሰማሻል? ጥያቄ ሌላ ነበር። እኔ ስለዚህ ምንም የማውቀው ነገር የለኝም። እኔ ከቁርአን ሐዲስ ካለ እቀበላለሁ ብያለሁ። ጨርሻለሁ። አሁን የምትቀበዩ ቁርአን ላይ እኮ ነው ያመጣንልሽ ማስረጃውን። አላቃል እስከሆነ ድረስ እቀበለዋለሁ አልኩ። አሁን አንተ ወሃብያና አህባሽን ያኔ ታያይዘዋለህ። ብዙ ጊዜ ይሃደው እያያያዝከው ነው። ወሃብያና አህባሽ ማለት ሙስሊም ለያያቸው ሳይሆን እራሳቸው ናቸው ለያዩት። ይህንን ማወቅ አለብን። ምክንያቱም አህባሽ የሚባለው ቁርአንና ሐዲስን አይከተልም።
ስለሚከተል ስለሚከተለው እንጂ ኢስላም አንድና አንድ ብቻ ነው እንጂ አይለያይ። ግን አንዱ ወሃቢያና ቁርአንና ሐዲስን አይከተልም ነው ያልሽው? እሱን ተብሺ ሰማይ ቁርአንና ሐዲስን በደንብ አሁን እጅ ያለው ሲባሉ አህባሾች እጅ የለውም ይላሉ። እኛ ደግሞ እጅ እንዳለው እናምናለን። በዚህ ብቻ ነው የሚለያየ፣ በራሳቸው መንገድ ስለሚሄዱ ማለት ነው። ሙስሊሞች ደግሞ እዚህ ቤት እየመጣቸው የምታውቁት ከሆነ በማስረጃ በቃ እሱ እዚህ ጋር የሚወራ ነገር አለ እንደሚቀርብሽ። እሺ ምንዝም ሰላም ቢያለው እንኳን ደህና መጣ። ሰላም ናችሁ? ይመስገነው። ኦኬ መልእክተኛ ላለፈበት ጎሳ አለ ብለህ ታምናለህ ነው? ሁሉም መልእክተኛ አልፎባቸዋል? አይ እኔ አልፎባቸዋል። እንደዛ ነው ምናምነው እንደዛ ነው። በአንተ አወራር ከሆነ ነቢይ ሙሐመድ ለአረብ ብቻ ነው ተላኩት ያልከኝ ነው። እኔ ጠየቅኩህና አሁን የምትመልሰው ስለ ሙሐመድ አለ እንደዛ ነው። ለምሳሌ ወገናቸው የነቢይ ሙሐመድ አረብ ነው። ከህዝብ ውስጥ መልእክተኛ ያልመጣለት ወይም አስፈራሪ ያልደረሰው ህዝብ አለ አስቀድሞ ከሙሐመድ በፊት? አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ? አይ በኋላ ብዙ እንትን የተስፋፋ ነገር ሲሆን እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከሙሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከሙሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው። አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነቢይ ስጠን፣ ከእስራኤል ውጭ ያለ ነቢይ። ከእስራኤል ውጭ ነቢያት ሁሉም እስራኤል ነው ብለህ የምታምነው? ከዛ ነው የመጡት ከእስራኤል ውጭ። ለምሳሌ ከአፍሪካ እስቲ ሰዋሊኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰውን ፈጠረው። ዝንጀሮ የሚፍጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብብ፣ እኔ ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለት ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት፣ የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድህም ብለፈው በቃ ነገርኩህ፣ አቀለልኩልህ እኮ። ከእስራኤል ውጭ ያሉ ነቢያቶችን ዘርዝርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለልም። ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንኪው። ስለዚህ ነው አታውቃቸውም ሳይሆን በተገለጸልህ ልክ ነው። መጨመር መቀነስ አችልም። ምን የተገለጸልህ? ስለ አላህ ስትጠየቁ አልተገለጸልንም። አልተገለጸም። አንድ ነገርማ ከተገለጸልህ ምን አመለከው? ሀይኸው ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው። እኔ ያልተገለጸን ዝንጀሮውን ጦጣ የተሰበከልህ ሳታውቅ ዝም ብለህ እንደምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ብለህ የምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ ልጅ እንደዛ ካልከማ አንተ የሰው ልጅ ነው የምታመልከው፣ ወንድ ልጅ የምታመልከው እላለሁ። ስማ ስማ። ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከውን ነቢይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው። ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነቢይ ተላከ የሚለውን ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስም ተቀያይሯ ብዙ እንትን ነው አለው። ለታውቀው ትችላለህ፣ በተጻፈልህ ታወራለህ። ስለዚህ በኢትዮጵያ የሚባል ሀገር በፊት አልነበረም። አሁን ነው በትንሽ ጊዜ ነው ኢትዮጵያ ተባለው። ሀገር ብዙ ተቀያይሩ ወንድም። ይኸውልህ
ኧረ ስማ በፊት ነቢያቶች አሉ ተባለ። በበፊት ስሙ ይሄም እንደዚህ የሚባል አካባቢ እንደዚህ ነብይ ተልኮ ነበር ብለህ ንገረን። ችግር የለም። በበፊት ስሙ ንገረን። ለዓለም በሚለው ነው የምናምነው። ችግር የለውም። ስለዚህ ይሄ ቁርአን ክፍል አታምኑበትም። ባይዘዌ ቁርአን ሱራ 1689 ላይ ቁርአን ለሁሉ ነገር ያብራራል፣ ምንም ነገር የቀረው የለም፣ ሁሉ ነገር ያብራራል ይላል። ስለዚህ ይሄን ያብራራ ማለት ነው ቁርአን እንደሱ ማለት ደግሞ ልንገርህ፣ የተብራራ ነው ማለት በጭንቅላት የሚያዝ ነገር ነው። አሁን መጽሐፍ ቅዱስን እዚህ መተህ ታወራለህ እንዴ? በጭንቅላት አትይዘውም። ቁርአን ደግሞ ግልጽ ስለሆነ አንዱ ኡስታዝ በጭንቅላቱ ይዘዋል ማለት ነው። እንደዛ አይደለም የሚለው። ቆይ ላንብብልህ። አውቀዋለሁ ምን እንደተነበልኛል። የተብራራ ነው ግልጽ ነው ይላል። ቆይ ዋሽተሃል አንተ። እንደዚህ የምትቀይረው ነገር የለም። ቆይ ይኸውልህ ቢያንስ በቁርአን ቴክስት ላይ አትዋሽ። እሺ በቁርአኑ ቴክስት ላይ አትዋሽ። ዳቆንዬ ምናልባት መክፈት ከቻልክ 1689 ክፈትና። አውቀዋለሁ ምን መክፈት አያስፈልግም። ቆይ ተረጋጋ ወንድሜ። ግልጽና ተብራራ ነው ይላል። ምን ተረጋጋ አይደለም፣ እንደዛ አይደለም የሚለው። ለሁሉ ነገር አብራሪ ነው፣ ሁሉ ነገር ያብራራል ነው። ሁሉ ነገር ከተባለ ሁሉ ነገር ነው። ስለዚህ መጽሐፍ ለሁሉ ነገር አብራሪ ነው እኮ። ስለዚህ ለሁሉ ነገር የሚያብራራል ብለህ ካሰብክ ቁርአንህ አብራራልን። ስለዚህ ለየትኛው ሀገር የትኛው ነብይ ተልኳል የሚለውን አብራራልን እያልን ነው። አለበለዚያ ቁርአኑ ውሸት ነው። ሱራ 14:4ም ውሸት ነው። ሱራ 1689ም ውሸት ነው ማለት ነው። አንተ ቁርአናችን የፈለከው ይሄ አንሰዋል ይሄ ጎድለዋል ብለህ ታወራ ደግሞ አትችልም። በተጻፈው ልክ ለኔ ተረዳሁት እንደዛ ነው። ካልጎደለ አንተ የኔ እምነት ነው። እሱ አንተ ጎድሎበታል ካልክ አላመንከበትም። እዛ እኔ ያላልኩም ጎድሎበታል አይደለም እንትን ማወር ትችላለህ። ጎድሎበታል አይደለም ያልኩት እውነት ከሆነ የቁርአን ክፍል ሱራ 14:4 ላይ ሁሉንም በየነገዱ በየቋንቋው ለሁሉም ነብይ ልከናል ካለ፣ እንደገና ደግሞ ሱራ 1689 ላይ ደግሞ መጽሐፉ ለሁሉ ነገር ያብራራል ካለ ሁሉ ነገር መብራራት አለበት። በሁሉ ቦታ የተላኩት ነቢያት ደግሞ መገለጽ አለባቸው። ይሄን ካላደረገ የቁርአኑ ቴክስት ውሸት ነው ማለት ነው። ዝም ብሎ ነው የተጻፈው። ሚኒንግ ነው። አንዴ ይነበብሽ ዳቆን እያንብብለት 1689 አንብበውና ከዛ እንሄዳለን ወደ ፎይን መልሰዋለን። 16 ታከኝ 89 89 እሺ 1689 እንዲህ ይላል 89 እሺ አንቺ ረፊ እሺ በየህዝቡም ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣን ቀን አስታውስ። መጽሐፉንም ለሁሉ ነገር አብራራ፣ መሪም እዝነትም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረን ይላል። መጽሐፉም ለሁሉ ነገር አብራሪ መጽሐፉም ለሁሉ ነገር አብራሪ፣ መሪም እዝነትን ለሙስሊሞች አብሳሪ የሆነው በአንተ ላይ እናወርዳለን ይላል እና አላህ ፕሮሚስ ነው የገባለት። የሚወርደው ቁርአን ለሁሉ ነገር ያብራራል፣ ሁሉ ነገር የሚያብራራ መጽሐፍ ነው ተብሏል። ስለዚህ መጽሐፉ እንደተባለ ሁሉ ነገር የሚያብራራ ከሆነ አብራራልን። ሱራ 14:4ን በዚህ የቁርአን ክፍል መሰረት አብራራልንና ወደ ተለያዩ ሀገር የተላኩትን ነቢያትንና የተላኩበትን ቦታ ማለት ሀገር በድሮ ስምን ቢሆን አብራርተ ነገርን። ካልሆነ ግን ለኔ እና እኮ በተብራራበት ልክ የሚጨመር 89ም ውሸት ነው ለኔ ማለት ነው መጽሐፉ። ለአንተ እኮ ሙሉ በሙሉ ውሸት ነው ብሮ። ሌላው ተውና ለአንተ እቺ ቦታ ሳይሆን በጭራሽ ለአንተ ቁርአን ውሸት ነው። ምን አዘው የመጨረሻ እድል መልሳለ ለኔ ነው እውነቱ መልሳለ ወይ መልስ እየነገርኩ እኮ ነው። በራሱ ወደ አፍሪካ የተላከ ነብይ ልታመጣልን ትችላለህ? አፍሪካ የሚባል ሀገር በፊት እንዳለ ታውቃለህ? ኑቢያ እሺ ኑቢያ የተላከ ሀገር ሁሉ በኋላ የተለያየ ሀገር በኋላ ነው ማለት ስሙ ማለት ኑቢያ የተላከ አልኩህ። ኑቢያ በፊት ነቢያት ተባለ እኮ። ፐርሺያ የተላከ ኑቢያ የተላከ ነብይ አለ። ምክንያቱም እነኚህ በፊት ነብይ ተባለ እኮ። ምን ችርቻሮ አስፈለገ? በዚህ መጠን እስልምና ድንቁርና። ኦኬ ረቢራ መዲና ሙጃ አለውኛ ቀጥሩ። እሺ ትንሽ ልጅ ያስቸገርሽ ሰላም ነው።
ይሰማል? ሙጃ አይሰማም? እሺ ፉን ቱርክ የረበሽኝ ነው። እሺ ይሰማል? በደንብ አስተውሉ። እየተቆራረጥክ ነው። በደንብ አስተውሉ። ነቢያቶች ተልከዋል ለእያንዳንዱ ጎሳ፣ ለእያንዳንዱ ቋንቋ ህዝቡ፣ እያንዳንዱ ህዝብ መልእክተኛ ብለው ነው የሚያምኑ። ኔትወርክ እያዛገህ ነው። ስለዚህ እንደዛ ከሆነ ለአፍሪካ ላይ የተላኩ ነቢያቶች ከእስራኤል ውጭ የተላከ ነቢይ ማን ይባላል? ማን ይባላል? እዛ ላይ ነቢይና ራሱል አንድ አይደለም። ራሱል ማለት ሙርሰል ኡለል-አዝም ላይ ተመዝግቦ ያሉት አሉ። አሁን ሙርሰል የሚባሉ ለህዝብ የተላኩት ነው። ነቢይ ማለት ደግሞ ለጎሳም ለአንድ ቤተሰብ የሚላክ ነቢይ ማለት ነው። ነቢይ ማለት ለአንድ ቤተሰብ ኡለል-አዝሚ ነው የምትከተለው አንተ ሲጀመር። ምን እኔ ጋር እየተቆራረጠ የሚመጣው ኡለል-አዝምን የተባሉት ነው ለዓለም የተላኩት ማለት ነው። ነቢያቶች ደግሞ ብዙ ነቢያት አሉ። ለጎሳም ለአንድ ቤተሰብ የሚላክ እንትን ነቢይ አለ። ኦኬ፣ ለጎሳ ለአንድ ቤተሰብ የሚላክ ነቢይ አለ። ለምሳሌ አይሰማም? ትሰማለህ? በጣም እየተቆራረጠ ነው። በቃ ኔትወርክ ነው። አስተካክል። እሺ መዲና ይሰማል? መዲና እኔ የምጠይቅ ማለት ነው አንድ ጥያቄ አለ። ክርስቲያን የሚባል ሃይማኖት ማለት ነው ከክርስቶስ በፊት አለ ወይስ የለም? ኦኬ መዲና አለሽ? መዲና እንደጋ በደንብ አስተውሉ። እንግዲህ ነቢያት አስተምሮ ነው ብለው የሚፎክሩት መረጃ በሌለበት ላይ ነው። ምክንያቱም ለነቢያት እነኚህ ነቢያቶች የተለያየ ሀገር ላይ በተለያየ ቋንቋ ተልከዋል። ኢንሴንስ ከዛው ጎሳ ነው የወጡት ከተባለ በዓለማችን ላይ እንዳለ ህዝብ ለራሱ ከዛው ጎሳ የወጣ ነቢይ ካለው በዛው ቋንቋ ካለው ከእስራኤል ውጭ ያሉ መጽሐፍቶች ምን ይባላሉ? ምንስ አስተማሩ? ምንም ታሪክ የለም ወይ? አንድስ እንዴት ይጠፋል? ዳውድ የት ሀገር ተላከው? ነቢዩላህ ዳውድ ከእስራኤል ውጭ ነው እንዴ? አለ መረጃ አለ። የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ሳይሆን እኮ አሁን እንትኑን ያልኩ የት አካባቢ የት ነው የተላከበት አካባቢ? ከእስራኤል ውጭ ነው ወይ? ከእስራኤል ውጭ ነው? እኔ እኮ ደስ ይለኛል እንድትነግረኝ ነው። አካባቢውን አንተ እኮ የጠየቀህ አካባቢው ነው። እኛ ቁርአን እንዳለው ነው ምናምን። አፍሪካ ብለህ የጠየቀህ ነው ምናምን። ስለዚህ ዳውድ የተላከው ወደ ነው? ወደ አሜሪካ ነው? ወደ ቻይና ነው? ወይንስ ወደ አፍሪካ ነው? ዳውድ አሁን ወደ ኢራን አካባቢ ነው የተላከው። ኦኬ፣ ወደ ኢራን አካባቢ። ስለዚህ ለኢራኖች የተላከው ዳውድ ይባላል ማለት ነው። እዛ ለኢራኖች ሳይሆን እዛ አካባቢ ነው የተላከው። ቁርአን ያለውን እናምናለን። አሁን ለምሳሌ አሁን ያልከው ቁርአን ነው ያለው። ኦኬ፣ ስለዚህ ዳውድ ኢራን ውስጥ የነበሩት ምን ነበረ ህዝቦቹ? ድሮ ባርሻ ነበር መሰለኝ የሚባል። ባርሻ ነው ምንድን ነው የሚባሉት? በርሻ መሰለኝ። ኦኬ፣ ስለዚህ ዳዊት የአይሁዶች ነው ወይንስ ከአይሁዶች ውጭ ላሉት ነው የተላከው? በጊዜው ለነበሩ ህዝቦች፣ ለሌሎችም ማለት ነው። አይሁድ እምነት የተጀመረው መቼ ነው? ለአይሁዶች ነው የተላከው ወይንስ ከአይሁድ ጎሳ ለወጡት ነው ወይንስ
ለሌሎችም ህዝቦች ነው የተላከው። አይሁድ ስትል እምነት ነው አይደል? አይሁድ ማለት ይሄ አይሁድ የሚባለው እምነት የተጀመረው ከዳውድ በኋላ ነው። እንደዛ ከሆነ ሙሐመድን ከማን በኋላ ነው? ከሙሐመድ በኋላ ማለትም አሁን እንትና አይሁድ እምነቱ የተጀመረው መቼ ነው? እኔ መቼ የሚጀመር አንተ መቼ ነው ብለህ የምታምነው? እንዴት መቼ የሚጀመር መቼ ነው ብለህ የምታምነው አንተ? ማለትም የአይሁድ እምነት የተጀመረው ባልሳሳት ከነቢ ሙሳ ነው ከፊቱ ከምን ነቢ ነው? ብቻ ዳውድ ይቀድማል። ዳውድ ይቀድማል። አይሁድ ይቀድማል። ከአይሁድ እምነት አይሁዶች አይሁድ የሚባለው እምነት እንትን ከማለታቸው በፊት ይቀድማል ዳውድ። ስለዚህ ዳውድ የተላከው ለአይሁዶች ነው ከአይሁዶች ውጭ ነው? አይሁዶች አይሁድ የሚባለው እምነት ከጅምሩም አልነበረም፣ እምነቱ አልነበረም። እዛኔ አይሁድ የሚባል ብሔርም አለ እኮ። ህዝቦቹ እኮ ይሁዲ እምነታቸው ነው፣ አይሁዲነት እምነታቸው ነው። አይሁድ ለምሳሌ ለምን ላቅልልሽ፣ ዳውድ አባታችን ነው ብለው ያምናሉ አይሁዶቹ። ስለዚህ ለነሱ ለልጆቹ ነው የተላከው ዳዊት ወይንስ ከልጆቹ ውጭ ለሆነ ሰው ነው የተላከው? ምክንያቱም ነብይነት መስፈርት ላይ መሐመድ መጥተው ዳውድ አባታችን ነው ሲሉት አልተቃወማቸውም፣ አክሴፕት ነው ያደረገው። ስለዚህ የተላከው ዳውድ ለልጆቹ ነው የተላከው ከልጆቹ ውጭ? በጣም ጥሩ። ነቢ ስ ስለም የተቃወመው አባትነት ማለት የዘር ሀረጋቸው ነው ያሉት። እምነታቸውን ነቢ ስ ስለም ይቃወሙታል። ግን ምን ችግር አለው አባታችን ነው ቢል? በቃ ድንቁርና እዚህ ስማች ነው ባይዘ የመሐመድ ራሱ አባትነትን በኋላ ዘይድን ልጅ ሚስት ከነጠቀ በኋላ ነው እሱን የተቃወመው። ይሄ ፖይንት አልገባህም። እስኪ ፖይንቴ ምን እንደሆነ አልገባህም ማለት ነው። ነቢያቶች በቋንቋቸው ለወገናቸው ተልከዋል ስለተባለ፣ ስለዚህ ዳውድም የተላከው ለማን ነው የሚሆነው? አሜሪካም ነው ዳውድ ብትለኝ ማተር አያደርግም። ምክንያቱም የማን ጎሳ ስለሆነ? የአይሁድ ጎሳ ስለሆነ ማለት ነው። አሜሪካ እኮ የሚባለው ሀገር ራሱ የተመሰረተ እኮ ቅርብ ጊዜ ነው። ቢያንስ የአንድ 10 ሺህ ዓመት እንኳን ታሪክ የላትም አሜሪካ የምትባል ሀገር ከተመሰረተች ራሱ። ኦኬ እንትንስ 10 ሺህ ዓመት ታሪክ የላትም ማለት እናመሰግናለን እኮ 10 ሺህ ዓመት ታሪክ ሊስን አብረን እንሳቅ እስኪ። 10 ሺህ ዓመት ታሪክ አይኖራትም አለ። 10 ሺህ ዓመት ነው ያለው። በደንብ አስተውለ። እኔ ያልኩ ያለሁት ሀገሩ አሜሪካ ይባላል። አሜሪካ የምትባል ሀገር ራሱ 10 ሺህ ዓመት አይሆናትም አለ። 10 ሺህ ዓመት አዳምጥ፣ ቆይ አዳምጥ። 10 ሺህ ዓመት ታሪክ አይሆናትም አለ። ኦኬ እስራኤል የምትባለው ስንት ሺህ ዓመት ሆናት? አቡ ካሊድ እስራኤል የሚባለው ሀገሩ ሳይሆን እስራኤል የሚባለው የነቢያ ስንት ዓመት ሆናት? ስንት ዓመት ሆናት? እስራኤል የምትላት እቺ አሁን ያለችው እስራኤል ናት። አይዶን ነው። እስራኤል የምትባለው ሀገር ስንት ዓመት ሆናት? የእሱ እውቀቱ የለኝም። እስራኤል የሚባለው ግን የሀገሪቷ እስራኤል አይደለም። ቆይ እኔ እያልኩ ያለሁት እስራኤል የሚባለው ሀገር አሁን ያለው ሀገር የተመሰረተበት እውቀቱ የለኝም። ግን እስራኤል ለምሳሌ የዘር ሐረጋቸው ሄዶ እንትን ላይ ማለትም ከአብርሃም ከልጆች ይስሐቅ ነው እስማኤል ወደዛ እንደሚደርስ አውቃለሁ። ግን ሀገሩ ይሄ እስራኤል የሚባለው ሀገር የተመሰረተበትን ጊዜ አላውቅም። ስለዚህ አንተ በአንድ በኩል ስትያዝ ወደ ሀገር ትሄዳለህ፣ በሀገር ስትያዝ ደግሞ ወደ ህዝቡ ትሄዳለህ። በቃ ባይዘ 10 ሺህ ዓመት ታሪክ እንዲቀላል አድርጎት አሜሪካ 10 ሺህ ዓመት ነች። ስለዚህ በ10 ሺህ ዓመት ውስጥ እናቅለውና ነብይህ ከመጣ 1400 ዓመቱ ነው ገና። በዚህ 10 ሺህ ዓመት ውስጥ የተላከላቸው መልእክተኛ እስከ 8 ሺህ ዓመት ውስጥ አንድም መልእክተኛ አልተላከላቸውም ማለት ነው። በአንተ ሎጂክ መሰረት 8 ሺህ ዓመት ሙሉ በደንብ አስቡ። 8 ሺህ ዓመት ሙሉ ያለ መልእክተኛ ነበሩ። 8500 ምናምን ዓመት ሙሉ ያለ መልእክተኛ ነበሩ። እሱ አመጣው ሎጂክ ማለት ነው። ሬሌቫንት የሆነ ለእውቀት የማይመች እኔ እንደ ሀገር ነው ያልኩት። ህዝቡን አይደለም ያልኩ ሀገር ይለኛል። ሀገር ሳይኖር እኮ ህዝብ አይሰራ። ምን አይነት ድንቁርና ነው በኢየሱስ። ሀገሩን እኮ ኦልሬዲ ነበረ፣ ህዝብ ነው የሚሰፍርበት እንጂ
ሀገርን ሄደህ እኮ አሰራው አታበጀውም። እንደዚህ አቆፍረው ተዛጋ እንትንትልና ኢትዮጵያ የምትባል እዚህ ጋር የምታውቃትን አምጥተህ ቁጭ አታደርጋትም። ሀገሪቷ ኦልሬዲ ትኖራለች፣ ሰዎች ይመጡባታል፣ ይሰፍሩባታል። ሀገር የምትመሰረተው እንደዛ ነው። አሁን ድንቁርና ግን በጣም ነው የሚያስጠላው። በኢየሱስ ህዝብ በኋላ የሚመጣ ነው። ሀገሩ ኦልሬዲ ነበረ። በምን አይነት ሎጂክ ቢያስረዷችሁ ነው ሊገባችሁ የሚችለው? ሀገሪቷ ኦልሬዲ ትኖራለች፣ አንዴ ትፈጥራለች። በቃ ከዛ በኋላ ህዝቦች ይኖርባታል አይኖርባትም ነው። በተለያዩ የተፈጥሮ ሁኔታዎች ሀገሪቷ ምን ልትወልድ ትችላለች? ልትሰፋ ልትጠበት ትችላለች። በተለያዩ የተፈጥሮ ሁኔታዎች ማለት ነው። ለምሳሌ በቮልካኒክ ኢራፕሽን፣ አንዳንድ ኢንተርናል ድሪፍት የመሬት የውስጣዊ መሳሳብና ማለት በዛ ምክንያቶች የተለያየ ነገር ልትሆን ትችላለች። ምድር እንትኖ ሊለዋወጥ ይችላል። ከዛ በዘለለ ግን አንተ አይደለህም የሆነችን ሀገር አምጥተህ ምሰራት ከተሰራች እቺ ሀገር ከተመሰረተች ምናምን ሲባል ሰንበዲ መጥቶ እንደዚህ ተሰባስበው ፈጥረዋት ልክ ቤትን እንደምሰራው መሬቱን ሰርተው የሚፈጥሯት እና ከዛ የሚኖሩባት ማለት አይደለም። ኦልሬዲ እዛ አካባቢ ላይ ሰው አልነበርም፣ ከተሙባት፣ ሰፈሩባት፣ ሀገር አደረጓት፣ ገነቧት ሲባል ለዛ አብደላ ሀቢብ ሰላም ነው። እንዴት ነው? እንዴት ነህ? አለሁ። ኦኬ ነቢያቶች ተልከዋል ብለህ ታምናለህ? አዎ። ጥያቄ ምን ነበር? ኦኬ ነቢያቶች ከመሐመድ በፊት ወደ ሁሉም ጎሳ ነው የተላኩት? አዎ፣ ያለው ጎሳ ሁሉ ተልኮበታል። ያልተላከለት ጎሳ አለ? ጎሳ ያኔ ካለ የለም። ኦኬ። ስለዚህ ያኔ የነበረ ህዝብ ሁሉም ጎሳ መልእክተኛ ተልኮበታል። ያ ኦኬ። ኢትዮጵያኖች ተልኮላቸው ነበረ ኑቢያ ላይ? ያ ተልኮአለ። ኦኬ። ከተላከላቸው መልእክተኛ ማን የሚባለው ነበር? ሙሐመድ ሰለላሁ ዐለይሂ ወሰለም። እሱማ ከመሐመድ በፊት እያልኩ ከመሐመድ በኋላ ትለኛለህ? ኦኬ መሐመድ በፊት ነው ያልከው? ሲጀመር መሐመድም ለጎሳቸው አይደለም የተላከው፣ እሱ ለዓለም ተላከ አልክ እንጂ ከጎሳ ነው የጠየቁት። አይ ቁርአን ምን ይላል? ወይም ምን ኡመትን ኢላ ኸላ ፊሃ ነዚር፣ ሁሉም ጎሳ ላይ ተልኮ መልእክተኛ ተልኮዋል ብሎ ነው መመስከርልን እና ሙሐመድም ሰለላሁ ዐለይሂ ወሰለም ለኢትዮጵያ መልእክተኛ መሆኑን ነው የሚያረጋግጥልን። ስለዚህ እስከ መሐመድ ድረስ አልተላከም ነበር ማለት ነው? አይ እሱንም አላውቅም፣ ግን ሙሐመድ ተልኮልናል ማለት ነው እንጂ እስከ መሐመድ ድረስ ድረስማ ተልከዋል ወይ አልተላከም አልሰማሁም። እኔ ተልኳል ወይ አልተላከም? አንድም መልእክተኛ አንድም ህዝብ መልእክት አስፈራሪ አልመጣለት የለም የሚለውን እንዴት ትረዳዋለህ? የለማ አለ። ስለዚህ የለማ ያልተላከለት ጎሳ የለማ። እንደዛ ከሆነ ከመሐመድ በኋላ ነው ከመሐመድ በፊት ነው ሁሉም የተላከላቸው? ሙሐመድም ጋር ተቆጥሮ ነው እንጂ ሙሐመድም ጋር። ኦኬ። ስለዚህ ያለፉት መልእክተኞች አገራትም ተልኮላቸዋል ማለት ነው። ያ ሱራ 35:24 አንዴ ክፈትልኝ መዝሙር 35:24። እሺ ሱራ 35:24 ሱራ 35 አንቀጽ 24 እንዲህ ይላል፣ እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን፣ ማንኛውም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ኦኬ እንግዲህ እዚህ ጋር እንደሚናገረው ማንኛይቱም ህዝብ አስፈራሪ ያላለፈባት የለም ይላል። ስለዚህ ሁሉም መሐመድ ምን እያለው ነው? ለመሐመድ ነው አይደል የቁርአን የወረደው? ስለዚህ ማንኛውም ህዝብ አስፈራሪ ያልተላከበት የለም ካለው መሐመድን
ኦኬ ለኢትዮጵያኖች ማን ነው የተላከው ብለን መሐመድን ብንጠይቀው ምንድን ነው የሚመልስልን? ሁሉም አልፎባቸዋል ብሎታል። እነዚህ ሀገሮች እንዳሉ እንዳረሳቸው። እሺ እነዚህ ነቢያት ራሱ የሚባሉት ይኸውልህ ወንድሜ፣ አሁን እነዚህ ማሳየ እና አሴሪያ፣ ሜሶፖታሚያ፣ ባቢሎን፣ ሽናር፣ ከናን፣ ኤዶም፣ ኢጅፕት፣ ኤላም፣ ኩሽ፣ ፐርሺያ፣ ማጎስ፣ ጎመር፣ እነዚህ ሁሉ እነ ጎግ፣ እነዚህ ሁሉ የምታያቸው አያቸው እነ ቶግርማ፣ አሁን ሳ ተርኪ የምትባለው ማለት ናት። እነዚህ ሁሉ የምታያቸው ኢቭን የመጽሐፍ ራሱ መጽሐፍ ቅዱስን በለው ነቢያት ወይም ቁርአንን በለው ከመጽሐፉ በፊት ነቢያቶች እነዚህ ናቸው ተብሎ መጽሐፍቱ ራሱ ከመናገራቸው በፊት የነበሩ ነቢያቶች ናቸው፣ የነበሩ አገሮች ናቸው። ሶሪ የነበሩ የሀገሮች ስም ነው ይሄ። ስለዚህ በእነዚህ ሀገሮች በእያንዳንዱ የተላከ ለምሳሌ ኢትዮጵያ ከሆነ ኩሽ ውስጥ አለች ኢትዮጵያ እንደምታያት። ኦኬ ሶ ለኩሽ ነገድ በየነገዱ ላክን በየጎሳው ላክን ስለሚል ለእነዚህ ሁሉ የተላከ በእስልምና የተላከ ነቢይ ማን ነው ጥያቄው፣ ኢትዮጵያንም ጨምሮ እነዚህ ሁሉ ሀገሮች። ኦኬ ይኸውልህ ቁርአን ውስጥ ምን ይላል? የነቢያቶችን ስም ማለት ነው የተናገረልን ስም አለ፣ ያልተናገረልንም ስም አለ እና እኛ የምናውቀው ከቁርአን የተነገረልን ብቻ ነው የምናውቀው፣ ያልተናገረልን ደግሞ አናውቅም። እኛ ኢትዮጵያ የተላከ አለ ብለህ ታምናለህ? አለ ብዬ ነው የማምነው። አይ አልተናገረም እሱ። እሺ ታዲያ ኢትዮጵያ የተላከ ነቢይ ካለ በእስልምና አስተምሮ ለሙስሊም አልነበሩም? የመጀመሪያ ኢትዮጵያ ነች ሙሐመድ ነው። አመት ተልቆልናል እንዴ? አሃ ከመሐመድ በፊት ኢትዮጵያ ሀገር ነበረች አይደለ? ወይም ኩሽ ወይም እንደዚህ ተብላ በነገድ ነበረች። እነሱ ለምን ሙስሊሞች አልነበሩም? አስቀድሞ ከመሐመድ በፊት የተላከላቸው ነቢይ ካለ ተደብቀሃል፣ ተመለስ። ያው ለምሳሌ እዚህ ጋር ኩሽ ይላል ሱዳን ኤንድ ፓርት ኦፍ ኢትዮጵያ የፓፑል አፍሪካን ኪንግደም ዊዝ ታይስ ቱ ኢጅፕት ይላል። እንዲያውም ኑቢያንም ይዛል። ፐርሺያ ለምሳሌ ቀደምት ስልጣኔ የነበሩ ሀገራት ናቸው። በጣም ምንድነው እሱ በቃ ይሄ ብሬን ወሽድ የተደረገው ኡማ ምንም አይምሮውን ስለማይጠቀም ዝም ብሎ በቃ አልተነገረንም አልተገለጸም በቃ በሚል ከዛ ይመጣና ሲደነፋ ሁሉም ነቢያት ሙስሊም ናቸው፣ ሁሉም እስልምና ከመሐመድ በፊት ነበር ተረረም የሚሉ ተረት ተረቶች ይነግሯቸዋል። መቼዝ ክሌም ያደርጋሉ ዝም ብለው ፎልስሊ። ለዛ ክሌማቸው ደግሞ ከቁርአን መረጃ ያመጡና ይኸው ቁርአን ውስጥ ለሁሉም ነቢያቶች መልእክተኞች ነቢይ ተልኳል ብሏል፣ መልእክተኛ ተልኳል ብሏል። ለኢትዮጵያም ለቻይናም ለአሜሪካም ተልኳል። ማን ነው አይታወቅም። ተረት ተረት ታሪታን ማስረጃችሁ ጠፍቷል። ተረት ተረት እስልምና እፎ የኢትዮጵያ የተላከውን እኔ አውቀዋለሁ እኮ እኔ ነኝ የተላኩት እኔ ነኝ እንጂ አንተማ ምን ትሆናለህ? እኔ ነኝ ነው እንዴ? ጋና ካባላ ፈርስ ልሄድ ነው። እኔ የመጨረሻውም የመጀመሪያውም እኔ ነኝ ስል ሁሉም እምቢ አሉኝ። እኔ እያለሁ ማንም አይቀማኝም። እሺ ምትሉት አለ። አንድ ታሪክ ልንገራቸው። ይህ ጥያቄ ውሸት አይደለም። ከምር ክርስቲያን ፕሪንስ ጋር ተጠይቆ ነበር እና አንድ ሙስሊም ገብታ ምን ብትል ጥሩ ነው ለዓለሙ የተላከ ነቢይ ማን ነው እንደዚህ ላሉ ምናምን ሲላት፣ አረ ወደ ጀማይካ የተላከ ነቢይ አለ አለች። ማን ትባላለች? ኃይለስላሴ የሚባሉ አለች። ማርያምን እሱ ነገር ተዳርጎኛል። ኢትዮጵያዊ ነች እሷ እኮ ስትወግረው እኮ ነው ስትወግረው ኃይለስላሴ ብላ በጣም ባለጌ ኢትዮጵያ ነች። ልክ ነህ። ኃይለስላሴ ማለት ራሱ ስማቸው ራሱ የስላሴ ኃይል ነው። እንዴት ሙስሊም ሊሆኑ ይችላሉ? አሁን ወደ ጃማይካ ተልከው የሚገርም እኮ አቅም ብላ ሸውደው ማለት ነው። ሰዎቹ ትሪክ ላይ ጎበዝ ናቸው። ሳምንም አንዱ እንደዚህ ደውሎ እንደዚህ እንትን ብሎታል። ከዛ ምንድነው ሊሆን አይችልም ምናምን ብሎ እንትን አለው። ኢትዮጵያ ውስጥ እንደዚህ ያለ ብለው ይፎገራሉ። ይመቻቸው።
ኦኬ ገስት አስገባለሁ ብዬ ክርስቲያኖችን ሳስገባ ተዛ ሙስሊሞች ገባሉ። ጎንደሬዋ የምትባል ገብታለች። ጎንደሬዋ እንዴት ነሽ? እሷ ሳትሆን አቀርም እንደውም የተላከችው እያስፈራራች ነው፣ እያስጠነቀቅ ጎንደር ላይ የተላከችው እሷ ነች እንደው። ኦኬ ከህዝብ ያልተላከለት መልእክተኛ አለ ብለሽ ታምኛለሽ? እሺ እኔ የራሴን ሀሳብና የራሴን ግንዛቤ ልመልስልና ከዛ ጥያቄ መጠየቅ እችላለሁ? ጠይቂያለሽ፣ ግን የራስሽን ግንዛቤና የራስሽን ሀሳብ ስታስቀምጪ ባለፈው ኡስታዙ ምን ላይ ሰጥቶብሻል አይተሻል። ረፊ ትክክል አይደለሽም እያልኩሽ እምቢ ብለሽ አልገባኝም። ምንድን ትክክል ያልሆንኩት? እኔ እኮ ምዕራፍና አንቀጽ ጊዜ ነው ያወራ ነው አይደለም? የሱራ 24ን ጠቅሰሽ ያብራራሽበት ስህተት ነው እያልኩሽ። እንግዲህ ችግር የለውም እንደዛ ብሎ ካሰበ ችግር የለውም። ግን እኔ እዛ ጋር የተናገርኩት ያው አንተ የጠየቀው ጥያቄ ምን ነበር? ከዛ ከፍ ያለውን እኔ ከጠቀስኩት ከፍ ያለውን ነበር አንተ ያወራው። እኔ ደግሞ ያወራሁት ከሱ በታች ያለውን ነበረ እና ምናልባት አለመግባባት ሊሆን ይችላል፣ ወይ ደግሞ እስከ መጨረሻው አልነበረም ማለት ነው። በኋላማ እኮ ለማረም ሞከረሻል አንቺ እኮ። በመጀመሪያ ግን አንቺ እሱን መጥቀስሽ ስህተት ነበረ። ኖ አይደለም፣ ያንተን ጥያቄ አልተረዳሁትም ነበረ። ገባ? ለዛ ነበረ። እና ደግሞ ሰውየው ደግሞ ምንድነው እስከ መጨረሻው አልነበረም። ለዛ ነው ቪዲዮ የሰራው እንጂ እስከ መጨረሻው ቢኖር ኖሮማ እጃ ተግባብተን እና ምን እኮ ነው እጃ የጨረስን የነበረው። መልካም እሺ። ሱራ 35:24 ላይ እንደተመለከት ነው ሙሐመድን ከአንተ ማንኛይቱም ህዝብ በውስጡ አስፈራሪ ያላለፈባት የለችም ይላል። ስለዚህ ይሄ ቁርአን ሙሐመድ ላይ ሲወርድ የተነገረው ምንድነው? ሁሉም ህዝብ አስፈራሪ እንደመጣላቸው ነው። ስለዚህ ሁሉም ህዝብ አስፈራሪ መጥቶላቸዋል ብለሽ ታምኛለሽ? እኔን ሀሳብ ልንገርህና ከዛ ጥያቄ መጠየቅ እችላለሁ እንዳታስወርዱ ለማለት ነው። ማለትም ወደ ክርክር መግባት ስለማልፈልግ። ለምን መሰለህ? ማምነው እንደ ቁርአን ወይም እንደ ሙስሊም እንደ አማኝ እማምነው ምንድነው? አሁን የጠየቀን ጥያቄ አዎ ብዬ ነው የማምነው። ምክንያቱም አላህ ሱብሃነሁ ወተዓላ ምንድነው የነገረን? የነቢያት ስም አለ 25 ነቢያቶች ስማቸውን ጠቅሶ የመጡበትን ቦታ ጠቅሶ የተናገረው አለ። ያልነገረንም አለ ብለን ስለምናምን አላህ ሱብሃነሁ ወተዓላ ብሎ ስለነገረን ያልተነገሩ በስም ያልተጠቀሱ ነቢያቶችም አሉ ብለን ስለምናምን በዛ ነው ማምነው መረዳው። ይሄንን አሁን እነኛ ያልተነገሩ የሚለው አሁን አሻሚ ነው። ሰው እነኛ ያልተነገሩት የሚለው ሰንበዲ እከሌ ናቸው ቢል አይደለም ማለትማችም ማለት ነው። ለምሳሌ ቻይና ውስጥ ያሉትን፣ ህንድ ውስጥ ያሉትን የተለያዩ እነ ክሪሽናንም እያነሱ ነቢይ ነበር የሚሉ አሉ። አሁን የሆነ አስተምሮትን ያስተማሩትን እያነሱ ነብይ ነበር የሚለው አስቸጋሪ። ደምሳሽ ራሱ እንደው ከመሐመድ በፊት ቢሆን እሱ ራሱ ትክክል ይሆን ነበር ማለት ነው። ወይም እንደ ደምሳሽ ከመሐመድ በፊት የተነሳ ካለ እሱን ጀስቲፋይ ማድረጋችም ሀሰት ነው ብለሽ ማረጋገጥ። አንደኛ ነገር ነቢይ ደምሳሽ የምትለው ይሄ በፍጹም የማይሆን ነገር ነው። ምክንያቱም ከረሱል ሰለላሁ ዐለይሂ ወሰለም በኋላ ማንም ነቢይ ስለማይነሳ ከመሐመድ በፊት ቢሆን አልኩሽ። ከመሐመድ በፊት እንደዛ የተነሳ ካለ አልኩሽ ስህተት ነው ብለሽ ማስተካከላችን። ምክንያቱም አታውቂውም፣ ለሁሉም ቋንቋ ለሁሉም ተልኳል ላይ ስላመንሽ ነው። ለማለትም አይደለም ለማለትም ማስረጃ ያስፈልገዋል። ገብቷል አይደለም? ስለዚህ ከአላህ ሱብሃነሁ ወተዓላ ያልነገረን እስከሆነ ድረስ በዚህ ጉዳይ አንከራከርም ማለት ነው። ስለዚህ እንደዛ ከሆነ እስልምናን አስተምረዋል ብላችሁ ታምናላችሁ አይደለ? እፎይ እስልምናን አስተምረዋል ብለን እናምናለን። እንደዛ ከሆነ ኦኬ። የተጠቀሱት አሁን የጠቀሻቸው ከእስራኤል የመጡ ነቢያቶችን ነው የሚሆነው 25ቶቹ ነው። ከአረብ ከኢራቅም የመጡ አሉ። እነ ሁድ እነ ሷሊህ እኮ እስራኤላውያኖች አይደሉም። ሁድ ከአረብ የመጡ ነቢያቶች አሉ። ከአረብ የመጡ ነቢያቶች አሉ። ሷሊህ ሁድ እስራኤሎች አይደሉም። ኦኬ። ምንድን ነው ያስተማሩት? እስኪ እስልምና ማስረጃ ስጪኝ። ቁርአን ላይ ይናገራል። እሱማ ሙሐመድ ነው የተናገረው። ኤኒዌይስ አየህ አይደለም እንደዛ ነው የምትለው አንተ። ስለ እስልምና ማስረጃ ትጠይቅና ማስረጃ ሲሰጥ ሙሐመድ ነው ያስተማረው። ይሄ ልክ አይደለም።
ምክንያቱም በዓለም ላይ ያስተምረዋል ካልሽ በደንብ አስተውይ። በዓለም ላይ ያስተምረዋል ካልሽ ከገዛ ለሁሉም ጎሳ ቋንቋ በዛው ተናጋሪ መልእክተኛ እንዲህ ከመጣላቸው አንድ እንኳን እንዴት ይታጣል? አይምሮሽን እስኪ ትንሽ እየተጠቀሚና ፌር ሁኚና እስራኤሎችስ እሺ ያጠፉት እንደናንተ አባባል እንዴ ከኢትዮጵያ፣ ከአሜሪካ፣ ከቻይና፣ ከሌሎች ከቱርክ አንድ እንዴት አይጠቀስም? መጠቀስ ብቻ ሳይሆን አንድ መረጃስ እንዴት አይመጣም? የታሪክ አርኪኦሎጂካል ኤቪደንስ አንድ እንዴት አይገኝም? እስልምና ነበር የሚል አስተምሮ አንድ ኤቪደንስ እንዴት ይታጣል? እስልምና ማለት እንዴት ነው ለአንተ? እስልምና እኮ አንድ አምላክን ማምለክ ነው አይደለም? አንድ አምላክን ሲያመልኩ አልነበረም? እነ ሙሴ እንደዛ ከሆነ ደምሳሽም አንድ አምላክ ነው ሲያመልኩ የነበሩት። ደምሳሽም አንድ አምላክ ብሎ ነው የሚያመልኩት። ስላሴን ያመልኩ ነበር፣ እግዚአብሔርን ያመልኩ ነበር። በታሪክ አምጣልኝ። ነቢያቶች ያመለኩት ጭንቅላት የሌለውን ነው? አንድ እግር ያለውን ነው? አይምንም ባቱን የሚገልጠውን ነው? ባልት ይገልጣል፣ ከዛ በሱ በባቱ እናውቀዋለን የሚል ነው ያመለኩት። ጭንቅላት ይኑር አይኑር አናውቅም የሚል ነው ያመለኩት። አሁን ወደ ክርክር ታስገባኝ ነው። አሁን አንተ እግዚአብሔር ጭንቅላት አለው የለውም ብለህ ለመከራከር እኮ ማስረጃ ያስፈልጋል አይደለም? ስለዚህ ነቢያቶች ያስተማሩት አስተምሮ ነው ብለሽ ካመንሽ ጭንቅላት ይኑረው አይኑረው አናውቅም ብለው አስተምረዋል። እግዚአብሔር ጭንቅላት አለው ወይም የለው የሚል ማስረጃ ትሰጠኛለህ? ከባይብል ነቢያቶች ያስተማሩ። ስለዚህ አንቺ አላ እኔ ላይ ካልተለጠፍሽ መመለስ አንችይም። እኔ ምን ብዬ አምናለሁ? መንፈስ ነው ብዬ ነው አምነው። እርሱ በሁሉ የሞላ ነው ብሎ አስተምረዋል እንጂ ጭንቅላት ይኑረው አይኑረው የሚል ውዝግብ ውስጥ በነቢያት አስተምረው መንፈስ የሚለው በቃ ውሽዝ መመለስ አይችሉም። አስተምሮታቸውን አያውቁትም። የተለጠፉት ምንድነው? እሱ ከመጽሐፍ ቅዱስ የተኮራረጁ መጽሐፍት ላይ ያሉትን ነቢያቶች ኮርጀው ወስደዋል። ከዛስ በሁሉም ሀገር ቋንቋ በሁሉም ጎሳዎች መልእክተኛ ተልኳል ይላሉ። ማስረጃ አንጡ ሲባል እየየ ነው። ያልተገለጠ ማታውቁትን ጣዖት ለማታመልኩት ካደ ያልተገለጠ ጣዖት ይሆናል ማለት ነው። መረጃ ካለሽ ብቻ እግዚአብሔር መንፈስ ነው ብለሃል እና መንፈስ የሚለው መረጃ ካለልሽ አታዋሪ። መረጃ ብቻ ካለሽ የተጠየቅሽው ላይ ሽፍት ለማድረግ ነው መገቢያ እንጂ ለመመለስ አይደለም። ቶፒክ ቼንጅ አታርጊ። እኔ ልጠይቃት። እነ ሳሊ ምናምን የሚባሉት ከየት ወዴት ነው የተላኩት? ለየትኛው ህዝብ ነው የተላኩት? እስኪ እሱን ትመልስልን። አሁን ወደ ክርክር ገባኝ ማለት ነው። እውነት ለመናገር የራሴን ሀሳብ ተናግሬ ጥያቄ ልጠይቅ ነበረ የገባሁት። እነ ሳሊ ምናምን ንገሪን፣ ችግር የለም። እነሱ ለማን ነው የተላኩት? ይኸውልህ እኔ ተናግሬያለሁኝ፣ መጀመሪያ መልሻለሁኝ። ካልተመለሰ ደግሞ ለእናንተም ሀሳብ እናንተ ተመልሷል እንድትሉኝ አልጠብቅም። አልተመልሱም ካልሰባችሁ እነ ሳሊ ተልከዋል ብቻ ነው ያልሽው። ለማን ነው የተላኩት? እነሱ ነው ጥያቄው። ለየትኛው ህዝብ ነው የተላኩት? እሱ መልሽ። ተናግሬያለሁ። አሁን ጥያቄ መጠየቅ የሚፈቀድልኝ ከሆነ እና ከዛ መጨረሻ ላይ እጠይቃለሁ። እሺ መርየም፣ እሱን መመለስ አትፈልጊም? አንቺ ነሽ ያመጣሽው። አሁን ለምሳሌ ከእስራኤላውያን ውጭ ነቢያት አሉ አልሽ። እኛም እስከምናውቀው ድረስ እስራኤላውያን ብቻ ናቸው፣ አላህ የሚያውቀው እነሱን ብቻ ነው ብለን ነበር። እና አይ ላረማቸው አልሽ እና ሳሊ ምናምን ከእስራኤል ውጭ ያሉ ነቢያት ናቸው አልሽ እኮ። ወደ ኢራቅ እሺ፣ ወደ ኢራቅ ሁድ ደግሞ ወደ ሲሪያ ምናምን እንደዛ ነገር። እስቲ ማስረጃ ስጭና። እስራኤላዊ አይደለም እኮ ማስረጃ ስጭን እስቲ። ወደ ኢራቅ እና ወደ ኢራን እንደተላኩ ማስረጃ ስጭን። እሺ አሁን ለክርክር ነው የገባው አስመስላችሁት እኮ ገባ አይደለም? ወይ ደግሞ ስለነሱ የት ነው የመጡት የሚለውን ታሪክ ወይ ደግሞ ከሀዲስ ወይ ደግሞ ከሌላ አገላብጣችሁ ማወቅ ትችላላችሁ። ስለዚህ ሌላ ጊዜ ሳታውቂ ዝም ብለሽ አትናገሪ እህቴ። አለማጥናት አይደለም ማጥናት አለማጥናት ሳይሆን ወደ ክርክር ይበቃሻል መርየም። ወይ ደህና ወይ አይሰማም? ሰላም ነው። እንዴት ነው? ድምፅ አይሰማም። አልሰማም። ያንተ ነው የማይሰማ ይሰማል። ሀቢባ አንተ ወጥተህ ግባ።
አልሰማም። ሀቢብ ትሰማለህ? እፎይ ሀቢብ አይሰማም? ይሰማል። ኦኬ ቀጥሉ። ኦኬ አሁን ይሰማል? መልካም። ወደ ኢትዮጵያ የተላከ መልእክተኛ አለ ብለህ ታምናለህ? ያው ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ኢትዮጵያ የተላከ። በቋንቋችን የተላከው? በቋንቋ አይደለም። በቋንቋችን የተላከልን ማን ይባላል? እሱን እንጃ። እሱ እንኳን እንትና ነው። በእናንተ እንትና አይደለም። ማነው? አቡነ ሳሙኤል ጻድቅ። ምን አልክ? አቡነ ሳሙኤል ጻድቁ አይደለም፣ አቡነ ሳሙኤል መሰለኝ የተላከው። ለኢትዮጵያ ለኦርቶዶክስ ተዋሕዶ ቤተክርስቲያን እሱ ወክሎ ከዛ እሱ ነው። በእናንተ አስተምሮ ነው እኮ የምልህ። ኧረ በእናንተ ለኢትዮጵያ የተላከው ማን ነው? በእኛ ነቢያችን ሰለላሁ ዐለይሂ ወሰለም ነው። መካ መዲና ተልኮ ኖ እሱማ መካ መዲና እንደተላከ አቃላይ ነው። አረብኛ ተናጋሪ ስለሆነ ለሁሉም በቋንቋቸው ለጎሳቸው ተልኳል የሚለው ነው። ገባኝ እኮ። ከዛ በኋላ ቁረሾች ምናምን ግፍ ሲያደርሱበት ኖ እሱ ጥያቄ አይደለም። እስከ መሐመድ ድረስ ለመሐመድ ምን ብሎታል? አንድም ህዝብ አላለፈችም አስፈራሪ የተላከባት ቢሆን እንጂ ብሏል። ከመሐመድ በፊት የተላከላቸው ኢትዮጵያ ማን የሚባል ነበር የተላከላቸው? የለም። ነቢያችን ሰለላሁ ዐለይሂ ወሰለም ለኢትዮጵያ የለም። ስለዚህ ከመሐመድ በፊት ኢትዮጵያ ላይ እስልምና የለም ነበር ማለት ነው። ምክንያቱም አስተማሪ ባሌለበት ላይ አስፈራሪ ባልመጣበት ላይ ቁርአንም ላይ እንደማይጠየቁ ስላስቀመጠ፣ ምክንያቱም አስፈራሪ ሳይኖር ትምህርት ስለማይኖር፣ ሳይማሩ ደግሞ እስልምና እንዲያውቁ ስለማይችሉ ራይት። ቴንኪው። ስለዚህ መሐመድ የጀመረው ይሆናል ማለት ነው እስልምና ኢትዮጵያ ላይ ይበልጥ የተስፋፋው በነቢያችን ሰለላሁ ዐለይሂ ወሰለም ነው እንጂ እስልምና ነበረ። ኢትዮጵያ ላይ ግን አልነበረም። ነገርኩህ እኮ ኢትዮጵያ መጀመሪያ ጊዜ ነጃሺ ጋ ነው ግንኙነት ያደረገው ለኢትዮጵያ ሲላክ እስልምና። ስለዚህ ያኔ ነው ገና ኢትዮጵያ ላይ የተሰማው እስልምና የሚባል ሃይማኖት መኖሩ ከነጃሺ ጋር ኮሚኒኬት ሲያደርግ ነው ማለት ነው። በእርግጥ እስልምና ነበረ ከዛ በፊትም፣ ግን ኢትዮጵያ ላይ የሰፋው በዛ አማካኝነት ነው። ኢትዮጵያ ላይ እስልምና ነበር ከዛ በፊት መሐመድ ከመላኩ በፊት። ማን የሚባል መልእክተኛ አስተምሯቸው? እሱን እንጃ፣ ግን ያው መጀመሪያ እስልምና እንደነበረ ኬታ መጣሁ እንደነበረ እስልምና ኢትዮጵያ ላይ በዛን ሰዓት ከመሐመድ መልእክተኞቹን ከመላኩ በፊት ኢትዮጵያ ላይ እስልምና ለመኖሩ ኬታ መጣ ማስረጃ? ልንገርህ። ኢትዮጵያ ላይ እንጃ በብዛት አይነበረም። የለም ኢትዮጵያም አይደለም አሜሪካም የለም ቻይናም የለም ሌሎች ሀገራትም የለም። ኤኒዌይስ አፋር እንኳን ደህና መጣ። እንኳን ደህና ቆየ። አንድ ጥያቄ አለኝ። እሺ ትጠይቃለህ? ቆይ አፋር ቀጥል። ምን ነው? ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ለተለያዩ ጎሳዎች በቋንቋቸው የሚያብራራላቸው መልእክተኛ ልኳል ብለህ ታምናለህ? ምን ይመለከታል አንተ ስለ መልእክተኛው ምናምን ዝም ብለህ መልእክተኛ ልኳል ብለህ ታምናለህ? አታምንም? ላካ አንተ ምን አገባህና ነው? ምን ታውቀዋለህ? ማን አላህን ነው? ማን ነው? አላህንማ በደንብ ነው የማውቀው። ጭንቅላት እንደሌለው እጅ እንዳለው እግር እንዳለው ከአንተ በላይ አውቃለሁ። አላጣቀውም። እነዚህ መሀይሙን ተረ መሀይም እኮ በሙስሊምነት ስሙን ሳይተህ ነው እንጂ የምታስገባው። እኔ ጋር ስለ ሙስሊምና ልናገር። አንተ ለምን ገባ? ለምንድን ነው ገዝተህ የላከው? እዚህ ያሉትን ሰዎች መሀይሞች ናቸው። ራስንም ጨመርክ እኮ አንተ መሀይም ነህ። እነኛው ማዳመጥ
ከነብይ ጋር እኩል ሆነሃል። ቡሃሪ 1913 ላይ ነብይ የሚያው እንደዛው መሀይም ነኝ። እናንተ መሀይም እኮ ስለ ነብዩ የሚያውቀው ነገር የለውም። መሀይም ስለሆንኩ ነው እንጂ አንተ መሀይም ብለህ ሰው የምትሰርበው። በቃ ካፌ አንድ ሚውት አድርግና ቁጭ አልሽ፣ ችግር የለውም። አሪፍ ገስት ልከ ገብተህ ራስን ሰደብክ ማንም ሳይናገርህ። በቃ መልስ ነህ እያወራህ ባልሆነ አይ ነው እኔ አንተ አልክ ያልከውን ሚውት አድርግና እንዴ ቁጭ አለ። በጣም ነው የምታሳቀው። ችግር የለውም። ሰው እንደራሱ እኮ ነው ሰው የሚያናባው ታውቃለህ። እውነት ነው። ሚውት አድርግና ችግር የለውም። መዝሙር እሺ አክሜል አለ። ኧረ በልና ግራስ ሙታችሁ ነው። እሺ ሚውት አድርግልን ወንድማችን፣ ችግር የለውም። ኧረ ተው እናትህ። ሄሎ ሄሎ። እሺ አክሜል እሺ ጥያቄውን ሰምተሃል አይደል? አክሜል ወደ ጥያቄው ላይ ፎከስ ብታደርጉ እኮ ጥሩ ነው፣ እንማር ነበረ። አይ እንደማመጣ እንዴ እፎይ ሲያወራ መዝሙር ሊዘጋብኝ ነው መሰለኝ። ምን አልክ? እፎይ ሊዘጋብኝ መሰለኝ። ምልክት ሰጠህ? እሰማለሁ ተሰማለሁ። ምን እየቆጠረብህ ነው እንዴ? እፎይ እየቆጠረ ነው። ማሳረፍ የለም። እየቆጠረ ከሆነ በቃ ምንም ማድረጋችንም። ቆጥሮ ሲጨርስ ይዘጋል። ፐዝል ካመጣልህ እስከዛ ያው ካልሆነ ይዘጋል። የለም ፐዝል በቃ ይዘጋል። እንደዛ ከሆነ ቀጥታ ነው የሚዘጋው ቆጥሮ ሲጨርስ። እስቲ ያው ኮፒ ሊንክ ቢያደርጉህም የሚለቅ አይመስለኝም። እስቲ ሞክሩ። እስቲ ምናልባት ኮፒ ሊንክ ፐዝል ከላከለት ግን አይ ዶንት ቲንክ ሶ። ምንም ፐዝል የለም። እንደዛ ከሆነ ቆጥሮ ይዘጋል። ስንት 30 ሰከንድ ሰጠ። 5 ደቂቃ ነው የሰጠኝ። 3 ደቂቃ ቀረ። 5 ደቂቃ በቃ ምንም ጨለማ አድርጎታል። ምንም እንትኑ ደቂቃ ብቻ ሲቆጥር ነው የሚታየኝ። አይደል ነው ምንድነው የሚሞላ ነገር አለ ነው? ምንም የሚሞላ የለም። በቃ ይዘጋብሃል። ከዛ ድጋሚ መክፈት ነው የምችለው እንጂ የሚስተካከል ነገር ያለ አይመስለኝም። የምታውቁ ሰዎች ያላችሁ እንደዚህ የሚስተካከል ነገር አለው ያለው አይመስለኝም።